መድከማችን አንዳንዴ ጥሩ ነው። ጥገኛ መሆን እንዳለብን ያስታውሰናል። እንደማንችል አለማወቃችን ጥሩ ነው። እንዳንታበይ እኛም ከኢየሱስ ጋር እኩል ነን እንዳንል፣ እሱ ታላቅ እኔ ታናሽ ሆንኩ እንጂ እንዳንል ይጠቅመናል። እኔ ኢየሱስን በጣም ጀግና ሰውን ብቻ አይደለም ወይም ደግሞ የተቀደስኩ ሲመስለኝ ብቻ አይደለም እንጂ ማለት ነው። ልክ እዛ ውስጥ ገብቼ ወደዚህ ስመጣ ልዩነትን እዛው ጋር አየዋለሁ። እኔ ጨለማ ነው እላለሁ። ምን ሆኜ ነው የገባው ትላለህ። ኢየሱስ ይወደዳል፣ ይናፈቃል፣ አይሰለችም። ኢየሱስ አይሰለችም። ወንድሜ እህቴ ተነሽ። ኢየሱስ አይሰለችም። ያደነዘዘብኝን ዞር በል በይው፣ በኢየሱስ ስም በይው። እንግዲህ ዛሬም እንቀጥላለን ጌታ እንዳስተማረን። እናንተ ግን እንዲህ ብላችሁ ጸልዩ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችን ይቅር በለን፣ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግስት፣ ኃይል፣ ክብር ለዘላለሙ ያንተ ነውና አሜን። ክብር ለኢየሱስ ይሁን። እግዚአብሔር ይመስገን። ጌታ ረድቶን እንግዲህ እንደ ግብዞች አትሁኑ፣ እንደ አሕዛብ አትሁኑ ብሎ ጌታ ያስተማረንን ተመልክተናል። ለመታየት መጸለይ እንደሌለብንና ጌታን ምንፕሌት የምናረግ ይመስል ጸሎት በመደጋገማችን ምክንያት እንደ አሕዛብ የምናስቀይረው ይመስል እንዳትጸልዩ። አባታችሁ የሚያስፈልጋችሁ ኒዳችሁን ያውቃል። ወንድ አላልንም፣ ኒድን ያስፈልጋችሁን ያውቃል። አባት ነው፣ ልጆች ናችሁ ብሎ አባታችን ነው ጸሎትን ከማስተማሩ በፊት የልጅ መሆናችንን ነግሮ ይጀምራልና ይህን ድንቅ ጸሎት ደግሞ ኖርማል ነገር እንዳልሆነ ተመልክተናል። ይህ ጸሎት ዶክትሪንም ነው፣ ወርሺፕም ነው፣ ጌታን የምንለምንበት ነው፣ ንስሐ የምንገባበት ነው። ይሄ ጌታ ያስተማረን ድንቅ ጸሎት ለእኛ እንደሆነና ጌታ የጸለየው ጸሎት ሊሆን እንደማይችል፣ ምክንያቱም ይቅር በለን ብሎ ጌታ ሊጸልይ አይችልም፣ ምክንያቱም ምንም አይነት በደል ስለሌለበት ማለት ነው። ይሄን ተመልክተናል። እግዚአብሔር ይመስገን። ከናውድ ጋር ከኤፊ ከሳሚ ጋር እንግዲህ ከምዕራፍ 1 ጀምሮ መተናል። በተለይ የተራራው ስብከት ላይ በደንብ ሊታለፍ የሚገባው እንዲሁ ስላልሆነ በደንብ ዲቴል እንግዲህ 7 እስከሚያልቅ ድረስ እንደዚህ በደንብ ቆይተን የምናየውናል። እግዚአብሔር እንዳበዛልን ጸጋ መጠን ማለት ነውና የአባታችን ሆይ ጸሎትን ከጀመርን በኋላ በሰማያት የምትኖር ብለን እንጀምራለን ብለናል። ሰማይ ብቻ አይደለም፣ በሰማያት የእግዚአብሔርን ስልጣን፣ ኃያልነት፣ ጌትነት፣ ንግስና፣ ግዛቱን የእግዚአብሔርን ታላቅነት ይናገራል። ከዛ የምትኖር ብሎ አባታችን ሆይ ይላል። ይሄን ሁሉ ኃይል ያደርግና አባታችን ሆይ ሲል ደግሞ ይሄ ሁሉ ያለው አምላካችሁ ደግሞ በጣም ኃያል ነው ግን ደግሞ ቅርባችሁ ነው ብሎ አባታችን ሆይ ይለናልና ከዛ እንደዛ ብሎ ያስጀምር። ከዛ ስምህ ይቀደስ ይላል። ስምህ ይቀደስ ማለት የኛ ስምህ ይቀደስ ስንለው እሱን በጣም በቃ ስሙ እንዲጨምር ኃይሉ እንዲበረታ ያደረገን ሳይሆን ስምህ ይቀደስ ማለት በዚህ በምንኖረው ህይወት ላይ ስምህ ልክ በእስራኤላውያን ከግብጽ ሲወጡ እንደነበሩ የዛኔ ያንተ ስም በዛ እንደተሰማ እንደከበረ እንደገነነ ከሌሎች አማልክት እንደሚለይ እንደታየ ቅዱስ እንደሆንክ የነሱን አማልክት ሁሉ ድል የምትነሳ ያለና የሚኖር ብለህ እንደተናገርክ ስምህ ይታወቅ፣ በአሕዛብ ዘንድ ይታወቅ፣ እግዚአብሔር የለም በሚሉ ዘንድ ስምህ ይታወቅ፣ ስምህ ይቀደስ ብለን ስንጸልይ እንደዛ ነው ብለናልና ስለዚህ ይህ ጸሎት ደግሞ ልጅ የሚጸልየው ጸሎት እንደሆነ ተነጋግረናል። ስለዚህ ልጅ ያልሆነ እንግዲህ ይሄን ጸሎት ቢጸልይ ለዛም የተሰጠ አይደለም። አንድ ልጅ የሆነ ነው አባቴ ብሎ ሊጠራ የሚችለው። እግዚአብሔር አምላኩ ያልሆነ ልጄ ነው ብሎ አምላኬ ነው ብሎ ያልተቀበለ አባቴ ነው ብሎ ያልተቀበለ እንግዲህ አባታችን ሆይ ብሎ ሊጀምር አይችልም። ከዛ አባታችን ሆይ ብለን ስንጸልይ ደግሞ በጣም ድንቁ ነገር ያየነው አባቴ ሆይ ብላችሁ ጸልዩ አላለም። ሁሌ አባታችን ስትሉ አካል እንደሆናችሁ እወቁ የሚለውን ነገር ጌታ ድንቅ የሆነ ነገር አስቀምጦልናልና ኢቭን ለሰው መጸለይ ያቅተናል ስንል አባታችን ሆይ ስል ትዝ እንዲለኝ ያደርጋል። አባታችን ሆይ ስል ለካ ወንድሞች አሉኝ እንደል ያደርጋል። አባታችን ሆይ ስል መንግስቱ የአንድ ሰው ብቻ አይደለም፣ የኔ ብቻ አይደለም፣ እኔ ምደምቅበት አይደለም፣ የሆነ ፕሮፌት ሚደምቅበት አይደለም፣ የሆነ ፓስተር ሚደምቅበት አይደለም፣ ሁሉም እኩል የሆነበት
ከዛ ራሱ ጌታ ሲጸልይ ደግሞ አባት ሆይ ይላል። የእሱ ልጅነት ደግሞ የሚደንቅ የሚለይ የዘላለም ልጅ እንደሆነ ጌትነቱን ደግሞ አምላክነቱን እናያለንና ይህን ሰሞን ትንሽ ሶሻል ሚዲያ ላይ አንዳንድ ነገር እያየው ነበር። የጌታን ልጅነት እሱ በኩር ነው እኛ ልጆች ነን የሚሉ ሰምቻለሁ። አይ ቲንክ እኔ አንደርስታንድ በማረገው ብዙ ማርሽ ሳሎን የእውነት ለመናገር እንደዚህ አይነት ነገር ሊያመጣብን የሚችለው ትቢት ነው ብዬ አስባለሁ። ትቢት ነው እግዚአብሔር ጋር ለማስተካከል ራስን ለመሄድ ለመጠጋት በጣም ክርስቲያን የእግዚአብሔር ልጅ የሆነ ሃምብል ነው። ልጅ ነህ ሲባል ባሪያ ነኝ የሚል ነው። ይሄ እውነተኛ ትህትና ነው። አይገባኝም ማለት ነው። ተረድቶ ነው እግዚአብሔር ልጅ ነው። ልጅነቱን እኮ አይክድም፣ ግን ባሪያ ነኝ ይላል። አረ እኔም እንደ እግዚአብሔር ልጅነቴ ከኢየሱስ ጋር አንድ ነው አይደለም። ልጅነታችን ከኢየሱስ ጋር አንድ አይደለም። እርሱ የዘላለም አዳፕትድ ሆነን በክርስቶስ ውስጥ ነው። አብ ሲያየን በኢየሱስ ክርስቶስ ውስጥ ከሌለን ባዶ ነን። ለብቻችን ብንወጣ እኛ በኢየሱስ ውስጥ ነው የምንታየው። እኔ ዛሬ በድዬ አብ አባት ሲመለከተኝ ምንም በደል የለብም የሚባለው በኢየሱስ ውስጥ ነው የሚታየው። ልጁ ነው ከፍሎታል የሚላል። ከእርሱ ስወጣ ልጅም ምንም አይደለሁም፣ ሙታን ነኝ፣ የሞትኩ ነኝ፣ የጠላት መጠቀሚያ ነኝ። ስለዚህ የኔና የኢየሱስ ክርስቶስ ልጅነት አንድ ነው ብሎ ማሰብ ራሱ ካለማወቅ ካልሆነ በስተቀር በትዕቢት ተሞልቶ ግን ማሰብ በጣም ሮንግ ነው። ያን በጣም መለየት አለብንና ስለሱ ማስተማር ከጀመርኩ ትንሽ ከእንትናችን እንወጣለን። ሶ አይ ቲንክ ምናልባት ትንሽ እሱ ላይ ማየት ካለብን የሆነ ቀን ከሰኞ እስከ እሑድ ከማክሰኞ እስከ እሑድ ባለው ውስጥም ልናወራበት እንችላለንና በሱ እንዳትወሰዱ ልጅነታችሁን ኢንጆይ አድርጉ። ጌታ እንደከፈለላችሁ ኢንጆይ አድርጉ። ሃምብል ሆናችሁ ለመጠጋጋት ሰው ልጅ ወደ አምላክም ከዛ ወደንም አፕግሬድ የሚሆንበት መንገድ የለም። ከሞት ወደ ህይወት ነው ልንመጣ የምንችለውና እርሱን አስተውሉ። ጌታ ይርዳ። ስለዚህ ባለፈው በጣም ብዙ ነገር አይተናል። ሰዎች መንግስት ትምጣ ሲሉ የሚረዱበት ሮንግ ዌይ ምንድነው የሚለውን በደንብ አይተናል። ምን መጸለይ እንደሌለብን አይተናል። በእግዚአብሔር መንግስት ውስጥ የራሳችን የሆነ ነገር ሳይሆን የእግዚአብሔርን ሐሳብ እንደሆነ ብዙ ነገር አይተናል። የእግዚአብሔር መንግስት መታለች። አሁን እንዳነበበው ምስክርነቱ ምንድነው ብሏል? እስኪ ኤፊ የእግዚአብሔር መንግስት መምጣቷን አንብብልን ደግመ ያውኑ። እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆኑ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች። በጣም ጥሩ። ስለዚህ የእግዚአብሔር መንግስት ምስክርነቱ መድረሷን ኢየሱስ ክርስቶስ አስቀምጦልናል ማለት ነው። የእግዚአብሔር መንግስት ብለን ስናስብ ሰማይ ላይ የሆነ ሄቨን የምንሄድበት ቦታ ብቻ አድርገን ኢማጂን ማድረግ የለብንም። የእግዚአብሔር መንግስት ምንድነው የሚለውን በተወሰነ መልኩ ለማየት ሞክረናል። ስለዚህ የእግዚአብሔር መንግስት መጥቷል፣ በእኛ ውስጥ ነው ያለው። የእግዚአብሔር መንግስት የመጣው መቼ ነው? ንጉሱ ሲመጣ ነው። ንጉሱ ባለበት ነው የሱ ኪንግደም የሱ መንግስት የሚኖረው። እሱ በሚመራበት ቦታ ነው። ለምሳሌ የስዊድን መንግስት ስንል የስዊድን የሚመራው ባለስልጣን አለ፣ እርሱ ባለበት ነው። ስለዚህ ሌላ ሀገር ቢሄድ ምንም ስልጣን የለውም፣ ምንም መምራት አይችልም። እስኪ የስዊድን መንግስት ሄዶ እስኪ የኢትዮጵያን ወታደር ይዘዝ፣ ምንም ትንሽ ብንሆንም አይችልም። የዶናልድ ትራምፕ ሄዶ ይዘዝ አይችልም። የእርሱ እዛ ነው ኪንግደም ውስጥ ነው። ስለዚህ የእግዚአብሔር ኢየሱስ ክርስቶስ የሚገዛበት መንግስት የት ነው ስንል የኛ ልብ ውስጥ መሆኑን የሚታዘዝ ውስጥ መሆኑ ውስጥ አይተናል። የእርሱ ኪንግደም ያለው ፍቃዱ በሚፈጸምበት እርሱ በተሾመበት በእኛ ልብ ውስጥ መሆኑ በጣም የሚደንቅ ነገር ነው። እኔ ከዚህ ባልወጣ እዚህ ውስጥ ብቻ አውርተን ዛሬ ብንጨርስ ደስ ይለኛል እና እዚህ ውስጥ ጸልያል። ስለዚህ እነሱን በደንብ ያለፈውን ስላየን ያላያችሁ በተለይ ማለት የሌለብን ነገሮች ስለዘረዘርኩኝ ደግመን ወደሱ ከምንሄድ ግን ምን ማለት ነው የሚለውን አሁን ደግሞ ዲቴል እኒ ማለት ነው። መንግስት ትምጣ የሚለውን እንመልከት። ይህን በማቴዎስ ወንጌል ምዕራፍ 6 ላይ እናገኘዋለን። ስለዚህ መንግስት ትምጣ ቁጥር 10 የሚጀምርበትና የዚህ ጸሎት ዋናው ልቡ ነው ብዬ አስባለሁ እኔ ስመለከተው ማለት ነው። አይ ቲንክ እኔንም በጣም ተጭራሱ ያደረገኝ እዚህ ጋር ያለው ነገር በጣም ደንቆኛልና የእግዚአብሔር መንግስት እየመጣ ነበር፣ መጥቷል።
ማለትም በክርስቶስ ማለት ነው። ከዛ በኋላ ከመጣ በኋላ ደግሞ ፍጻሜውን ገና አላገኘም፣ ኢየሱስ ሲመጣ ነው የሚያገኘው ብለናል። ሁሉም አይደል ምንድነው ያለው? ሰግደው ያላመኑ እንኳን ክርስቶስን ያልተቀበሉ እንኳን የሆነ ጊዜ ከናውድ ጋር ስናወራው ትዝ ይለኛልና በጣም ነው የደነቀኝ። ሰግደው ነው የሚገቡት ወደሚጣሉበት ቦታ እንኳን ለአንተ ኢየሱስ አንተ ንጉስ ነህ አንተ አምላክ ነህ ብለው ሰግደው ወደ መረጡት ይሄዳሉ። እኛስ ሰግደን ወደ እርሱ ወደ እኔ ባለውበት ትኖራላችሁ ወዳለው እርሱ ባለበት እንኖራለን። አሁን ከብዙ ነገር ነው እዚህ ጋር የመጣ ነው። ልክ እዚህ ጋር ቁጭ ስንል የእውነቴን ነው የምላችሁ እያንዳንዱ ብዙ ነገሮች እያሉ ከአይምሮዬ ውጥት ብለው እዚህ ውስጥ ነው ያለሁት። ይሄ ነው መኖሪያ። በቃ የጌታን ነገር ስታወሩ ገና ስትወጡ ዓለም ላይ እኮ ትጠብቃቸዋለች እኮ ገና በእግዚአብሔር ጸጋ የምታልፉባቸው ብዙ ነገሮች እኮ አሉ። ግን እዚህ ውስጥ ግብት ስትሉ ግን ኢየሱስን ብቻ ይሄ ጊዜ ያንተ ነው። ኢቭን እንደ ፈሪሳውያን አትሁኑ የሚለው ጸሎት ውስጥ እዛ ሲጸልዩ ክብሩን ከሰው ሲፈልጉ ትኩረታቸውን ሰውን ያደረጉት። የእግዚአብሔር ቃል እየተሰበከ የሰው ነገር የኛን ህይወት ነገር ማሰብ የለብንም። ጊዜው የእግዚአብሔር ነው። ስንጸልይ የሰው ነገር ሌላ ነገር ማሰብ የለብንም። ጊዜው የእግዚአብሔር ነው። ስለዚህ ያንንም በጣም ማስተዋል አለብን። ባይዘዊ ስንጸልይ ስናነብ ወርሺፕ ስናደርግ ምንድነው የሚያደርገን? ሁሌ ክፉ ብዙ ነገር አይምሯችን ውስጥ እየመጣ ብዙ ሐሳቦችን ወደ ውስጣችን ይለቃል። ያኛውን ነገር ሬዚስት በእግዚአብሔር ጸጋ ማድረግ አለብን ማለት ነው። ስለዚህ ምንድነው እየጸለየን ያለ ነው? ስለዚህ መንግስት ትምጣን ያለው ኢየሱስ። ኦኬ ኢየሱስ ጸሎትን ሲያስተምረን የኔ መንግስት ትምጣ በሉ ብሏል ወይ? አላለም። የኔ ሚኒስትሪ ይደግ ብሏል ወይ? አላለም። የኔ ፕላኖች በህይወቴ ያቀድኳቸው ከልጅነቴ ጀምሮ ያሰብኳቸው ቤተሰቤ የሰጠኝ እሱ ይሙላ ብሏል ወይ? አላለም። አያችሁ ይህን ስትመለከቱ ጸሎታችንን በጣም ትኩረት አድርጉ። ምንድነው መጸለየው የሚለውን ነገር ማየት አለባችሁ። የልጅነታችን ድሪም አለ፣ የሰራንበት የተማርንበት ያደግንበት ኢንቨስት ያደረግንበት አለ። ስትጸልዩ ከሱ ጀምሮ ብሏል ወይ? የኔ ፕላን ይሳካ? ኖ ኖ ኖ ኖ መንግስት ትምጣ። ይሄን ጸሎት ጌታ ሲያስተምረን ያላረገውን ነገር አንዳችም ያስተማረን ነገር የለም። ፍቃድ ትሁን ሲል በጌታ ሰማኔ ሆኖ ያለውን እናውቃለን። ጌታ ብትወድች ጽዋ ከኔ ትለፍ፣ ግን በቃ ያንተ ፍቃድ ይሁን ብሏል። ስለዚህ የሚያስተምረን ጌታ ራሱም ሂፖክራት አትሁኑ ሲል እሱ ሂፖክራት ሳይሆን ሆኖ ነው። ንጹህ ጌታ ነው የሚያስተምረን። ታላቁ መምህራችን ነው የሚያስተምረን። ስለዚህ የኔ ፕላን ይሳካ። የትዳር ያቀድኩት ነገር አለ፣ ዩኒቨርሲቲ የተማርኩበት ነገር አለ፣ ኢንቨስት ያደረኩበት ገንዘብ አለ። ከዛ ሲጀምር ማይንድ ተሳስቷል። አይ ኖርማል ነው ምናምን ልትሉኝ ትችላላችሁ። አዝናለሁ። አይደለም። የሰው ልጅ ውድቀቱ የጀመረው በራሱ መንገድ ፕላን ሲያደርግ በራሱ መንገድ ሲጀምር ነው። እስኪ እያንዳንዱን ነገር ጌታ ሆይ ብላችሁ ነው የምታደርጉት? ከእግዚአብሔር ጠይቀን ነው የምናደርገው? አይደለም። አንፈልግም ፕላናችን እንዲነካ። ፕላናችንን ይልቁንስ እንዲያሳካ ነው የምንፈልገው። ይልቁንስ ፕላናችን ውስጥ ጌታን ኢንቮልቭ ማድረግ ነው የምንፈልገው። እኔ ያቀድኩት እቅድ አለ፣ እዛው ውስጥ ተሳተፍልኝ፣ እዛው ውስጥ ተሳተፍ፣ 10% ሰጣሃለሁ 20% ሰጣሃለሁ ልልኖ ነው ሚዳዳን። አይደለም። የእግዚአብሔር ፕላን ከኛ ፕላን አይደለም የሚጀምረው፣ ከእግዚአብሔር ፕላን። ስለዚህ መንግስት ትምጣ፣ ያንተ ኪንግደም የኔ ኪንግደም አይደለም። ሚኒስትሪ ይደግ፣ ቸርቻችን ይስፋ፣ ከሱ አልጀመረም። መንግስት የኔ ታዋቂነት አቤት እንትና የእግዚአብሔር ቃል ሲናገር የእንትና ጸሎት እንትን ሲል እሱ ይስፋ፣ አልጀመረም። ያንተ መንግስት ትምጣ። የሁሉም ሰው ልቡ ላይ መጀመሪያ ፋይት የሚያደርገው ይሄን ነው። የማንም ሰው የልባችሁ ንጉስ ማን ነው ነው ዛሬ ጥያቄው። ዛሬ ይህን ስትሰሙ ይደብራችኋል፣ አይመቻችሁም። እኔም አልተመቸኝም። ለምን? አዳማዊ ገና እየገደልኩ ያለ ማንነት ስላለ። ገና ዘፍጥረት 3 ላይ የሰው ልጅ በምን ወደቀ እንዴ? መጣና አንተ እኮ የፈለግከውን ታረጊያለሽ እኮ፣ አይንሽ ይከፈታል፣ የፈለግሽውን ዲሳይድ ታረጊያለሽ፣ የፈለግከውን ዲሳይድ ታደርጋለህ። የስ አለ ሰው። ያ የኔና አንተ ማንነት የነበረው ዛሬ ፋይት የሚያደርገን ነው። ምንድነው የሚያደርገው? የልቤ ንጉስ ማን ነው እንዲሆን የሚፈልገው? እኔ እግዚአብሔር ምድርን ፈጠረ፣
ሁሉን ነገር አሟልቶ ለሰው ልጅ ሰጠው። ከዛ በኋላ በዚህ ላይ በቃ ግዛ አለው። ምን አለ? ዝም ብለህ ተንከባከብ። መስራት ከመውደቅም በፊት ነበር። ግን እንደዚህ አይነት ትጋት ላብ ያመጣ ህመም ያለው የሆነ ነገር ምናምን አይደለም። መስራት አባት የሚሰራል። ሁሌም መስራት የኔቸር ነው። ይሄ መስራታችን ኖርማል ነው። ድካም አይደል፣ ኢንጆይ እየተደረገ የሚሰራበት ነው ነበር። ነገር ግን ማን አለ እዛ ውስጥ? አምላክ ንጉስ የሚገዙለት ነበር። ግን ከሱ ይልቅ ምን መረጠ? አይ እኔ የፈለኩትን ላድርግ። ባጭሩ ልንገራችሁ፣ የፈለኩትን ላድርግ ለአዳምም ለሔዋንም አልጠቀመም። አናመቻምቸው። እያንዳንዱ ነገር ላይ ቃሉ የሚለን ከሆነ ለኔ ለፖልም ለናንተም መጀመሪያ እኔን ጠይቁ ነው የሚለው። መንግስት ትምጣ ሲል የትኛው ላይ ነው ይሄ መንግስት አሁን እንዲገዛ ትምጣ እያለ? ልባችን ላይ ልባችን በራሱ ነው ዲሳይድ ማድረግ የሚፈልገው። ስራውን ዲሳይድ የሚያደርገው በራሱ ነው። ትምህርቱን ዲሳይድ የሚያደርገው በራሱ ነው። ትዳሩን ዲሳይድ የሚያደርገው በራሱ ነው። የልጆቹን ጉዳይ ዲሳይድ የሚያደርገው በራሱ ነው። የዕለት ዕለት ኑሮ የሚያደርገው በራሱ ነው። ይሄ ትልቁ አዳማዊ ማንነታችን ነው የወደቅንበት። እንጠይቃለን ወይ ጌታ? ልባችን የልባችን ንጉስ ማን ነው? ኃጢአት ምንድነው ሲባል የእግዚአብሔርን ንግስና የሚቃወም ማለት ነው። ከዛስ የራሱን ስታብሊሽ ለማድረግ የሚሞክር ማለት ነው። የራሱን ለማከናወን፣ የራሱን ለመገንባት፣ የራሱን ለመፈጸም የሚጥር ማለት ነው ኃጢአት። የእግዚአብሔርስ ነው እሱ ከሚለው አልታዘዝም አልሰማም ባለመታዘዝ ነው የሚለው። በአንዱ ደግሞ በመጣው በክርስቶስ ደግሞ በመታዘዝ ነው ህይወት ይሆናልን፣ የበዛልን፣ የተትረፈረፈልን። ስለዚህ መቃወም ነው። ማንን? በጎውን ጌታ፣ የሚወደንን ጌታ። ምንድነው? እኔ ይሄን ማድረግ ነው እንፈልገው፣ እንዲህ ጌታ እንዲሆን ነው እንፈልገው። ከአዳም የወረስነው ያ ክፉ ማንነት። ስጋችን ኃጢአትን አምጡ ይላል። ለጊዜው የሚያስደስተው በኢሞሽን መመራት ይፈልጋል፣ በዲዛይር መመራት ይፈልጋል። ስለዚህ የልባችሁ ንጉስ ማን ነው? ኃጢአት የእግዚአብሔርን ንግስና የሚቃወም ማለት ነው። በማን ላይ? በልባችን ላይ። ክርስቶስ ትኩረቱ ሁሉ ልብ ላይ ነው። አይታችኋል? ከምዕራፍ 5 ጀምሮ ልብ። ኢየሱስ ዛሬ ልባችን ይግዛ፣ ለዘላለም ይግዛ። የሚታዘዝ ልብ ይስጠን። የእውነት እናንተ ልጆች አድርጎን መንግስቴ ልባችሁ ላይ ይሁን ብሎ ጌታው ይግባን። ምን ልበላ አባት ሆይ ይግባን፣ እርዳን። እስኪ ተነክተን አብደን በቃ እንዲህ ነው እንዴ እንበል። ጌታ ሆይ መንግስት ትምጣ። የኛን ጌታ ሆይ የህይወታችንን እቅድ፣ የህይወታችንን ፍላጎት፣ ለስራ ያቀርነው፣ በትምህርታችን ያቀርነው፣ ለትዳር ያቀርነው ላንተ እንሰጣለን ጌታ ሆይ። በቤተሰባችን ያቀርነው ላንተ እንሰጣለን። ያንተ መንግስት ይስፋበት ጌታ ሆይ። የኔ ስም አይነገርበት፣ የኔ ስም አይስፋበት ጌታ ሆይ። አንተ ብቻ ንገስ። መተንፈስ የቻልኩት አንተ ህይወትን ስለሰጠኸኝ ነው። የምን ትዳር፣ የምን ስራ፣ የምን ትምህርት ይኖረኝ ነበር አንተ ባታኖረኝ፣ አንተ ህይወትን ባትሰጠኝ። አይምሮዬ ጤንነቱ ተጠብቆ እንዴት እዚህ ጋር ደርስ ነበር? አይምሮዬ ሳያብድ ጤነኛ ሆኜ እንዴት እዚህ መጣ ነበር? ሰዎች ላይ ደግሞ ክፋትን፣ ግድያን፣ ኃጢአትን ሳልፈጽም እዚህ በሰላም መቀመጥ እንዴት እችል ነበር? ያንተ ርህራሄ ነው፣ ያንተ ፍቅር ነው ጌታ ሆይ። መንግስት ይስፋ። ስለዚህ አሁን ኪንግደም የሚለው ምንድነው ብለናል። ስለዚህ ኪንግደም ማለት ንጉሱ የሚገዛበት ቦታ ማለት ነው። የሱ ግዛት ማለት ነው። የእግዚአብሔር አሁን እዚህ ጋር መንግስት የምትለው መንግስት ማለት ያ ንጉስ የሚገዛበት ቦታ። በጣም ክሊር ይመስለኛል። መንግስቱ ማለት እርሱ በቃ እንዳልኳችሁ ቅድም ማዘዝ የሚችልበት ቦታ። የኔ ልብ ብለናል። የኤፊ ልብ፣ የዛንታ ልብ፣
የአቢግያ ልብ የሁሉም ሰው አይታችኋል። አሁን ምድር ላይ ያሉ ሰዎች አሁን ሄዳችሁ ጌታ እንደዚህ ይላል ምናምን ምን አገባኝ ምናምን መጽሐፍ ቅዱስ ማን የጻፈው ምንድን ነው የምትለው ምናምን ይሏቸዋል። እኔ የራሴ የምመራው እንትን አለኝ፣ እኔ ቴስት ነኝ። እሱ አሁን አያችሁ እዛ ስልጣን የለም፣ አይፈልጉም። ለእግዚአብሔር መገዛት አይፈልጉም። የኛ ልብ ግን የእግዚአብሔር መንግስት ያለበት ነው። እርሱ ነው ሊድ የሚያደርገው። ደስ አይልም? የእግዚአብሔር መንግስት የሱ ኦቶሪቲ ተቀባይነት ያለበት ቦታ ሁሉ ምን ይባላል? የእግዚአብሔር መንግስት። የእግዚአብሔር መንግስት የእግዚአብሔር መንግስት በእናንተ ውስጥ አለ። ታውቃላችሁ ዛሬ በጣም ሳነብ ሳይ የነበረው ጌታ ሆይ አንተን እሺ ባልክ ቁጥር መንግስትን እየታዘዝኩ ለመንግስት እሺ ንጉሴ እያልኩ ፊተ መጥቼ ለካ ጎንበስ ብዬ ይሄን አድርግ ተቀብያለሁ ብዬ አይታችኋል። አሁን ሙቪ ላይ በጣም በቃ ለንጉሱ ቀኝ እጅ ምናምን የሚባሉ አሉ፣ መተው ተቀብለው ትእዛዝን የሚሄዱ አሉ። ሳምቲንግ ፊል አታርጉ። እንደዛ ስታቸው ንጉሱ ያዛል፣ መተው ተቀብለው ይሄ ነው ይሄን ላድርስ እሺ ብሎ ይሄዳል። ልክ የእግዚአብሔር መንግስትም አሁን ልክ በርከክ ስንል እኮ ነው አይኖቻችን ስጨፍ ንጉሱ ፊት ነኝ። ፖል ሂድና ኤፊን ይቅርታ ጠይቅ እሺ ንጉሴ። ጌታ መቼስ ፊልም ላይ እንዳያችሁት ሂድና አረዳ አይላችሁም። ጌታ ግደሉ አይላችሁም፣ አጥፋችሁ አይል። ጌታ የሚለው ሂድና አቀፍ ነው የሚለው ጌታ። ሂድና ውደድልኝ፣ ሂድና ኢግኖር ያረከውን ሰው ሰላም በለው፣ ሂድና ቂም ያስክበትን ሰው ይቅርታ ጠይቅ፣ ሂድና ያማኸውን ሰው ይቅርታ ጠይቅ፣ ሂድና ክፋት ያሰብክበትን ሰው ይቅርታ ጠይቅ፣ ሂድና በመጥፎ አይን ያየውን ሰው ይቅርታ ጠይቅ። የእግዚአብሔር መንግስት ቫዮሌሽን የሌለበት ወደ ምንድን ነው የሚለው ፍቅሩ ልጅ መንግስት አፈለሳችሁ ነው አይደል የሚለው። መንግስቱ የፍቅር ልጁ ያለበት ኢየሱስ ጌታ ነው። ስለዚህ አሁን የእግዚአብሔር መንግስት እንዴት ይምጣ ነው ጥያቄው አይደል? እንዴት ይምጣ? እንዴት ይምጣ የእግዚአብሔር መንግስት በሰው ልብ ላይ ያለ እንዴት? እኔና ዛንታ ጌታ ሆይ አንተ ንጉሳችን ነህ፣ ኃጢአተኛ ነን፣ ዛሬ ህይወታችንን ተቀበል ያለበት ቀን የእግዚአብሔር መንግስት በእኛ ላይ መጣበት ቀን። በእኛ ውስጥ የመጣው የእግዚአብሔር መንግስት ይዛን ንጉስ ሆነ። ከዛ በኋላ ኢየሱስ እኔ ጌታን ሳላቅ በፊት የምፈልገውን አደርጋለሁ፣ ባለኝ ገንዘብ እንደፈለኩ ነው ማደርገው፣ በተሰጠኝ ነገር እንደፈለኩ ነው ማደርገው። አሁን ግን ምን ሆነ? አልችልም፣ እንደዛ አልችልም። ገንዘብ ሲሰጠኝ ምን ላድርገው? ስቀበል እንኳን ያንተ ልቀበል ወይ ትፈልጋለህ ወይ? በዚህ ሁሉ ውስጥ ግን ፐርፌክትሊ ነው የምናደርገው አይደለም፣ እንደክማለን። መድከማችን አንዳንዴ ጥሩ ነው። ጥገኛ መሆን እንዳለብን ያስታውሰናል። እንደማንችል አለማወቃችን ጥሩ ነው፣ እንዳንታበይ እኛም ከኢየሱስ ጋር እኩል ነን እንዳንል፣ እሱ ታላቅ እኔ ታናሽ ሆንኩ እንጂ እንዳንል ይጠቅመናል። ሃምብል እንድንሆን አለመቻላችን። ስለዚህ ወደ ሰው ልብ ነው መጀመሪያ የሚመጣው ማን? ንስሐ በገባ። ስለዚህ አሁን ሉቃስ 19 ላይ እስኪ እናንብበው የዘኪዮስን ይፍያን በው። ሉቃስ 19 ወደ ኢያሪኮም ገብቶ ያልፍ ነበር። እናሆም ዘኪዮስ የሚባል ሰው እርሱም የቀራጮች አለቃ ነበር፣ ባለጠጋም ነበር። ኢየሱስንም የትኛው እንደሆነ ሊያይ ይፈልግ ነበር። ቁመቱም አጭር ነበርና ስለ ሕዝቡ ብዛት አቃተው። በዚያችን መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጦ በአንድ ሾላ ላይ ወጣ። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ዘኪዮስ ሆይ ዛሬ በቤትህ ውል ዘንድ ይገባኛልና ፈጥነህ ውረድ አለው። ፈጥኖም ወረደ፣ በደስታም ተቀበለው። ቀጥል። ያ ሁሉም አይተው
ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ። ዘኬዎስ ግን ቆሞ ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆን 4 እጥፍ እመልሳለሁ አለው። ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል፣ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በቃ ይሄ ነው። ይሄው ህይወት በፊት በራሱ ስለሚመራ ጥሩ ምሳሌ እኮ ነው። በራሴ ላድርገው ለምንል ሰዎች፣ በራሴ ይሻለኛል ለምንል ሰዎች ጥሩ ኤግዛምፕል ነው ዘኬዎስ። በራሱ ሲያደርግ ምንድን ነው? ቀማኛ ነው፣ ያጭበረብራል፣ ይወስዳል፣ ከሚገባው በላይ ይቀማል፣ ሌባ ነው። ኢየሱስን ሲያደርግ ለጋሽ ነው፣ ሰጪ ነው፣ ከሚገባው በላይ ይሰጣል። ማን ሆነ? ንጉሱ ኢየሱስ ሲሆን ታዲያ ኢየሱስ አይሻለንም እንዴ? በእኛ ማይንድ ካልኩሌት እንዲህ አሁን እኮ ብሰጥ 1 ሚሊዮን ብር ነበር 500 ሺህ ብር ይሆናል የኛ ማይንድ። ጌታስ የሚመለከተው ልቡ አሁን የእግዚአብሔር ልክ በቃ እኔን መሰለ ልቡ ምን አይነት ነው? ሰጪ ሆነ፣ ስግብግብነቱ ወጣ። ጌታ እድገታችንን የሚያየው ባለን ገንዘብ ካፒታል ምናምን ሳይሆን በልባችን ለውጥ ነው። ዘኬዎስ አሁን ልካፈል ካሉኝ ጋር ሲል አቤት ልብ፣ ይህን ልብ ነው የምፈልገው። ደስ ይለዋል አባት። መልካም መሆናችን ነው የእሱ ደስታ። እኔ በጣም ድሮ አብሬያቸው ሰፈር ውስጥ ስኖር በጣም የሀብታም ልጆች ነበሩ። ነገር ግን ወላጆቻቸው ሁሌ ነው የሚያለቅሱት። ድራግ የሚወስዱ በጣም አስቸጋሪዎች፣ የሚፈልጉትን አይነት መኪና ይቀያይሩ ነበር፣ የፈለጉትን ያደርጉ ነበር። ግን አንጻራዊ አይተው እንኳን ልጄ እንደንትና ቢሆን የሚሉት ነበር። ጨዋ ቢሆን፣ ቤተክርስቲያን ቢሄድ። እኔም ከጨዎቹ መካከል ነበሩ፣ ጌታ ይመስገን እንደዛም። ከዛ አያችሁ የሚፈልገው ወላጅ ምን እንዲሆን ነው? በቃ ሁሉን ትቶ አሁን ልጃቸው ሰክሮ ሲመጣ፣ በድራግ ጦዞ ሲመጣ እንዲሁ ይሄን አቁሙ ዝም ብሎ ቢኖርልኝ ይቀር፣ እንደው ገንዘቡ ይቀር የሚሉበታል። አባትም እንደዛው ነው፣ ደና መሆኑን ነው የሚያየው። ማጣትም አንዳንዴ ችግር ነው፣ በጣም ማግኘትም አንዳንዴ ችግር ነው። ለዚህ ነው የሚያስፈልገንን እሱ ይስጠን። አባት ስለሆነ ያውቃል፣ የሚመጥነንን ያውቃል፣ መቼ ልባችን እንደሚነፋ ያውቃል፣ መቼ ትዕቢተኛ እንደምንሆን ያውቃል፣ በመጠናችን። ስለዚህ ዘኬዎስ በፊት እሱ ነበረ የልቡ መሪ፣ ጌታ ሲመጣ ተለወጠ። ይሄ ነው እያለን ያለው። ስለዚህ ሌላ ደግሞ በምን ይመጣል ስንል በወንጌል ሁለተኛ ወንጌል ሲሰበክ ወደ የኢየሱስ ንጉስ እንዲሆን ሲጠራ ለህዝቡ በምን ይሄ መልካም ዜና ነው አይደል? ወንጌል የፍቅር ዜና ነው። በፎርስ አይደለም፣ በግዴታ አይደለም። ከዛ የመጀመሪያው ጌታ ወደ ልባችን ስንጠራ፣ ሁለተኛ ወንጌል ስንሰብክ፣ ጌታን ስንጠራ ራሳችን ስንቀበል ወንጌልን ስንሰብክ፣ ሶስተኛስ በመታዘዝ ኢየሱስን መታዘዝ ልዩነት አለው። ጌታን ተቀብዬ የምር እየታዘዝኩት ነው ወይ? የምር እየገዛ ነው ወይ? በህይወቴ ይሄ እባክህ በራሱ ዝም ብሎ ያደርግም ጌታን ልጠይቅ ይልሃል ትባላለህ ወይ? ሰው ያይና አረ እንትናን እናማክረው ሲል አይ ፊኮ ሲጀመር ጌታን ልጠይቅ ብሎ ታይም ይወስዳል እባክህ ተወሱን አያስፈልግም የሚያስብል ማንነት አለ ወይ? የሚያስብል ማንነት አለ ወይ? ሰዎች ያሉ ወይ? የሚታይ አይ የሚገዛው መንግስት አለ ቸርች ልጸልይበት ብሎ ያካብዳል። ለምን ያችኛው ልጅ አያገባትም? አረ ጾምና ጸሎት ለአመት ነው የሚይዘው። ይሄ አይሆንም ያካብዳል። በጣም አጉል መንፈሴ ነኝ ይላል ትባላለህ። ላይክ አንተ ለመባል ልብህ ፈልገ ሳይሆን አባቴ ብለህ ስለምትጠይቅ ነው። ፈልገ እኮ አሁን ችግሩ ሁሌ ልባችንን ቼክ ማድረግ አለብን። እንደዚህ እንዲጨበጨብልኝ ፈልጌ ነው ጎበዝ ለመባል ወይስ ደግሞ
አውቶማቲካሊ የጌታ ማንነት በውስጤ ስላለ እንደዛ ስለምኖር ሰዎች አይተው ይሉኛል ወይ ነው። አንዳንዴ ስትባል አትሰማውም አንተ ራሱ አይመጡማ በቃ ጌታ ስለሚል ብለው አይመጡም አንተ ጋርም ሲጀምሩ። ስለዚህ የሚታይ ያለ ወይ ጌታ ሆይ ስላልን እኮ አይደለም የምንኖር ሰው የምር ልባችን ሰሬንደር አድርጓል ወይ ነው ጥያቄ። ወንጌል መልካም ዜና ሆኖ እንዳለ የእውነት ለመናገር ዝም ብለን አሽሞንሙነን እኛ እንደተመቸን ብቻ የምንቀበለው ነገር አይደለም። በክርስቶስ ላመኑ የዘላለም ሕይወት ላገኙ አዎ የዘላለም ሕይወት አላቸው። ግን ምን ቼክ ማድረግ አለብን? ማገልገል ከሆነ ይሁዳም አገልግሏል ከኢየሱስ ጋር አብሮ። መከተል ከሆነ ይሁዳም ተከትሏል ከኢየሱስ ጋር አብሮ። ሚራክል ማየት ከሆነ ከኢየሱስ ጋር ሚራክል አይቷል ይሁዳ። ወዳጅ አንተ ካየው በላይ አጠገቡ ሆኖ ያልተጻፈልን ሁሉ አይቷል። መጽሐፍ ቅዱስ እኮ ይላል ጌታ ያረገው ቢጻፍ ያረገው ተአምር ብዙ ነው። ያን ሁሉ ይሁዳ አይቷል። ስቲል ግን ሰሬንደር አላረገም። ኢየሱስን ለመሸጥ ዝግጁ ነው። ልባችንን እንመርምር። ድኛለው መዝለል አይደለም እንደሱ አይደለም። ቼክ ማድረጋችን የሚጠቅመን እኮ አይ ልቤ ሰሬንደር አላረገማ በቃ ጌታ ይርዳኝ እንደሌላ ያረጋል። ጌታ ሆይ ልባችንን ግለጥ ማለት መልካም ነው። ሪቪል መሆኑ መልካም ነው። ሕይወታችን ይናገራል። ባለፈው አቢ የተናገረችው ነገር በጣም ነው ልቤ ውስጥ እንደ ፕሪንሲፕልም እንደ እውነትም የተቀበልኩትና ኃጢአት ስናረግ እግዚአብሔርን ኃጢአቱን ወደነው ነው። ለእግዚአብሔር ስንገዛ ደግሞ ጌታን ወደነው ነው። ዮሐንስ ላይ እንዳለው አይደል ኃጢአትን የሚወድ የእግዚአብሔር ፍቅር በልቡ የለም። ምንድነው የምንወስደው? ሰው ኃጢአትን ምድራዊ ነገር ሲፈልግ ምንድነው ወዶት ነው ያረጋ ያለው። እንዲህ መመለስ ግን አቅም የሚሆነው ምንድነው? የእግዚአብሔር ፍቅር ስለማይቀየር የእግዚአብሔር ፍቅር የእርሱን አለመውደድ ካልኩሌት ስለማያረግ በጴጥሮስ አይተነዋል። ነገር ግን ምንድነው አሁን ዋናው ያልኳችሁ ያለሁት ከእግዚአብሔር የሆነ ነገር ውጪ ስናረግ ወደን ነው ተሳስተን ምናምን አይደለም። በተለይ በጌታ ከሆነም በኋላ እኔ ብዙ ጊዜ አይ በቃ ተሳስቼ ነው ምናምን ላለው አይ አቢ ስትል እንደዛ ይዛኒ ምን ላይ ነበር ያልሽው? አቢ አስታውሽ ምን እየተማረ ነው ታስታውሽ? ቲክቶክ ላይ ፓስተር ስለ አባትነት ፍቅርና የሰማይ ስርዓት ፍቅር ነው ሲል እግዚአብሔር ያው ሰማይን ስለፈጠረ የሰማይ ስርዓት ፍቅር ነበረ። የትሪኒቲን ፍቅር ለምድር ማፍሰስ ነበረ የፍጥረት ሁሉ ምክንያት። ስለዚህ እግዚአብሔር ሰማይን ከፈጠረና የሰማይ ስርዓት ፍቅር ከሆነ የምድር ስርዓትም እንዲሁ ፍቅር ነው። አዳምና ሔዋንም የሳቱት እንዲሁ ከእግዚአብሔር አብልጠው ራሳቸውን ስለወደዱ ወይ ደግሞ ጥፋትን ስለወደዱ ነው። እና ወደን ስንል ላይክ ከእግዚአብሔር ያንን ነገር ከእግዚአብሔር አብልጠን ስንወድ ነው። ምንም አይነት ነገር ከእግዚአብሔር አብልጠን ከወደድን ወደ ጥፋት ነው የሚከተል የሆን ምንም አይነት ነገር ማለት ነው። እግዚአብሔርን ግን ሁሌ ከሁሉ ነገር በላይ የምንወድ ከሆነ እግዚአብሔር የሚወደውን እንወዳለን፣ እግዚአብሔር የሚጠላውን እንጠላለን። እግዚአብሔር አብልጠን የወደድን ጊዜ ግን ሁሌ ወደ ጥፋት እንገባለን። ምንም አልጨምርላችሁ። ለኔም ደግማ ሁሌ ብትነግሪን ራሱ ደስ ይለኛል። እኔ እውነት ለራሴ ብዙ ነገር ወደኋላ ታውቃላችሁ እኔ የምደባብቀው ነገር የለኝም። ጽድቄም ከሆነ ኢየሱስ ክርስቶስ ራሱ ነው እንጂ የራሴ ስለሌለኝ ማለት ነውና አንዳንድ ጥፋቶቼን አንዳንድ በጣም የሳትኳቸውን ነገር መለስና ደክሜ ስጋዬ ምናምን ስል አይ የቀረ ፍቅር አለ እዛ ጋር አልኩኝ። ስለምወደው ነው ያን ነገር ጌታን እዛ ጋር አላስገባውትም እያልኩኝ እንዳስብ ነው ያረጋችኝ አቢጎይን ከተናገረች በኋላ። አሁን እሷ ይሄን የተናገረችው ሪፍሌክሽን ላይ ነው ከስብከት በኋላ። ግን የተነካነበት ስንል እንደዚህ ነው በቃ ውስጥ የተቀመጠ ምዕራፍ 43 ቁጥር 25 ምናምን ብያለሁ። በቃ ውስጥ
ጠቅ አድርጎኛል ሊቆርጥ ገብቷል ጌታ ተናገረ በቃ ስለዚህ ኢቭን ይሄ ጸሎትንም ጌታ ሆይ እንድወድህ እርዳኝ ዓለምን ልጥላ ከምድር በመወደው ነገር ላይ አንተ ልውደድ ጌታ ሆይ አትተካብኝ እንድንል ያደርጋል ስለዚህ መጀመሪያ ጌታን ስንቀበል ሁለተኛ ወንጌል በመመስከር ይሰፋል ከዛ በኋላስ በመታዘዝ አራተኛስ ክርስቶስ ራሱ ሲመጣ አሁን እኮ ስቲል አለመታዘዝ አለኮ ኢየሱስ ከመጣ በኋላ ግን ሁሉ ጠላቶች ይሸነፋሉ የእግዚአብሔር መንግስት ፉሊ ይገለጣል ሪቪልድ ይሆናል የዛኔ ደግሞ ፉሊ እናያለን ማለት ነው ሶ እንደዛ ከሆነ የእግዚአብሔር መንግስት ኦሬዲ ጀምሮ ከሆነ ለምንድነው ምንጸልየው ነው ጥያቄው ለምንድነው ምንጸልየው ኦሬዲ ንጉሱ መጥቷል ሰዎች የዳኑ አሉ ይሄው ነው ያለው እናንተ አላችሁ የሰዎች ልብ እየተቀየረ ነው ይሄው ተለውጧል ካንዳንዶቻችን አጋንንት ወጥቷል ካንዳንዶቻችን በጊዜ ሂደት የተያዝናቸው ቃል ኪዳኖች ምናም ፈርሷል ህይወታችን የተቀየረ ተሳዳቢ ዝሙት የምንወድ ምድራዊ ነገር የምንወድ የነበርን ከውስጣችን እየወጣ እየመጣን ነው የእግዚአብሔር መንፈስ ተሰጥቶናል ነገር ግን ስቲል ሞት አለ ስቲል ኃጢያት አለ ስቲል የእግዚአብሔርን ሰዎች ጠላት ይቃወማል ስለዚህ አሁን ምን እንጸልያለን አባታችን ሆይ ስራ ይቀጥል ይፈጸም እንዴት ኢየሱስ ይምጣ የሚፈጸሙ የዛኔ እስከዛስ አስችለን ዓለምና ኃጢያትን የምንቃወምበትን ያን ጸጋ የሰጠን ሬዚስት የምናደርግበትን አቅም ጨምርልን ጥገኞች ነን እርዳን መንግስት ትምጣ በቃ በኔ ዘመን ይታይ በኔ ህይወት ይታይ ወራቴን ነው እዚህ ውስጥ ከኛ ጋር እዚህ አብረን እየተማረን እየጸለየን ተወለድኩ ምግብ በላው አደኩኝ አገባው መኪና ገዛው ቤት ገዛው ሞትኩኝ የሚባል ህይወት የምትኖሩ ብቻ ከሆነ እመኑኝ ይሄ ለእናንተ የሚመቸው ቦታ አይደለም እመኑኝ የሚመቸው ቦታ አይደለም እግዚአብሔር እዚህ ሲጠራን ማለት ነው ዛሬ ያለንበት ውድቀታችንን ያለንበት ሲቹዌሽናችን ወጣትነት ትንሽነታችን ትንሽ ዕውቀት መኖራችን ምናምን አይቶ እንደጠራን አላምንም ጌታ ያየልን ነገር እንዳላውቃል ያ ፍጻሜ እስከሚሆን ድረስ እኔን ከዚህ አታጡኝ ምን እለት መመጣው መሰራው አጥቻ አይደለም እዚህ ጋር የሚበልጥ ነገር ስላለ ነው ተወለደ አደገ አገባ ልጆች ወለደ ቤት ኖረው እንትናረ ከዛን ሞተ አልፈልግም ይሄ ህይወት እንዲሆን ሊሚታችሁ እንዲሆን አልፈልግም ኢቭን ይሄ ሁለቴስ ብሎ የሚመጣ ፍሎ የሚያደርግ ነገር ነው ምንም ነገር የለውም እመኑኝ ምንም ነገር የለውም የሰው ፍላጎት አያልቅም መጽሐፍ ቅዱስም እንደሚናገር ካንዱ እያለን እንሄዳለን እንጂ አንረካም ስታገኘው የምትረካው አግኝተው የምትናፍቀው ኢየሱስ ነው ረክተ ለመርካት ከእንደገና የምትናፍቀው አጥግቦ ለመጥገብ ከእንደገና የምትናፍቀው እርሱ ነው ምንም ነገር እስክታገኘው ነው አግኝተው ማይሰለች ኢየሱስ ነው አረ አይ ትንሽ ሰልችቶኛል ትንሽ እንትን ይያለ እየመሰለኝ ነው ለመድኩት የምትል ካለ ንቃ ኢየሱስ አይሰለችም ወንድሜ እህቴ ተነሽ ኢየሱስ አይሰለችም ያደነዘዘብኝን ዞር በልበዩ በኢየሱስ ስም በዩ ኢየሱስ ይወደዳል ይናፈቃል አይሰለችም እኔ ኢየሱስን በጣም ጀግና ሰውን ብቻ አይደለም ወይም ደግሞ የተቀደስኩ ሲመስለኝ ብቻ አይደለም እንጆ የማረጋው እያጨማለፍኩ አፌን እየከፈትኩኝ እያበላሸው ምንም እያረኩ ኢየሱስ ስለ አሁንም እወደዋለሁ ኢየሱስን ልክ እዛው ውስጥ ገብቼ ወደዚህ ሲመጣ ልዩነትን እዛው ጋር አየዋለሁ ምን ይጨለማ ነው ላለው ምን ሆኜ ነው የገባው ትላለሁ አመሰግናለሁ ለዋለሁ ጌታ ስለ ደምህ አመሰግናለሁ ስለ ደምህ አመሰግናለሁ ለዋለሁ ይሄን በደሌናው እንዴት መለስ ነበር ምን አይነት መስዋዕት አቅርቤ መለስ ነበር አመሰግናለሁ ለዋለሁ አይምሮ አንዳንዴ ሄቪ ሲሆንብኝ ልቤ ሲጨንቀኝ ወደ መንግስቱ ስገባ ወደ ጌታ ወደሚገኝበት ስገባ ምን ትፈልጋለህ ስል ንጉሴ ስል ሰላም ይሰማኛል ቤተሰብ የለ ጓደኛ የለ ወዳጅ የለ ማን የለ ሁሉ ይጠፋብኛል እርሱ ብቻ ይሆናል
ፖል ይጠፋብኛል። በቃ አይምሮዬ ንጹህ ሰላም ይሆናል፣ ይታደሳል። ከዛ ልክ ስመጣ አለ እኮ አሁን ያጠፋሁት ነገር፣ አሁን ያበላሽሁታል እኮ አለ፣ አሁን የሚያስጨንቀኝ የሚያሳስበኝ አለ እኮ። መጣዋ ስነሳ የለም። እንዴት ወሰደው አላውቅም። ምጓጓለት ነገር ነበር፣ የለም በቃ። አሁን ማይሆን ነገር ተናግሬ ነበር፣ የለም በቃ። የኢየሱስ ደም አጠበው፣ ወሰደው። ሰው መጥቶ አንተ ቅድም እንዲያል ነበርክ ወይ? ቅድም እኮ ነው። በቃ አለፈ፣ ወስዶታል። ለዛ ነገር እንኳን ለሚናገረኝ ሰው እድል አልሰጠው። ስለዚህ አሁን ፍቃድ ደግሞ ትፈጸም አይደል? ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን ላይ ደግሞ ፍቃድ። አሁን በጣም አትኩረን የምናየው ይሄን ነው። ስለዚህ ስለ ፍቃድ ጌታን አይተን ወደ ቀጣዩ አንገባም፣ እንዳይደባለቅብን። የኛ እንጀራ ይደርሳል፣ የኛ የዕለት እንጀራችን ይደርሳል። እንጀራ እየበላችሁ የምትሰሙ ስላላችሁ ማለት ነው። ስለዚህ አሁን ፍቃድ ትሁን የሚለው ምንድነው የሚለውን እኔ ፍቃድ ትሁን። እሺ ይያውን ዝም ብሎ የእግዚአብሔር ፍቃድ አሁን ከእግዚአብሔር መንግስት ጋር ፍሎ የሚያደርግ ነው አይደል? የሚመሳሰል ነው። ፍቃድ ውስጥ ኦሬዲ ኪንግደም ውስጥ እኮ ኦኬ ልባችን ውስጥ አንተ ንገስ ግዛ ስንል እኮ በቃ ኦሬዲ ጀምረናል። ስለዚህ አሁን ፍቃዱ የሚሆነው ግን የት ነው ሲባል ንጉስ በሆነበት ቦታ ላይ በሚታዘዙት ልጆች ላይ ነው የሚሆነው። ፍቃዱስ የሚፈጸመው እዛው። ስለዚህ ምንድነው ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን? ምንድነው ይሄ? ምን ማለት ነው? የምን ፍቃድ ነው? የእግዚአብሔር ፍቃድ ምንድነው? እሺ የመጀመሪያው የእግዚአብሔር በደንብ ይዩት፣ ሉዓላዊ የሆነ ፍቃዱ ይባላል። የመጀመሪያው ሉዓላዊ ፍቃዱ ማለት ከዘላለም የነበረው እቅዱ ምንም ነገር የማይቀይረው እናየዋለን ከእግዚአብሔር ቃል ጋር አድርገን። የክርስቶስ ሞትና ትንሣኤ ለዘላለም የታቀደ ነው፣ እግዚአብሔር ያቀደ ነው፣ የሚቀያየር አይደለም። ሊቀየር የሚችል ፖሲቢሊቲ ያለውም አይደለም። የእግዚአብሔር የዘላለም እቅድ ነው የክርስቶስ ሞትና ትንሣኤ። ከዛ ሌላኛው ሁለተኛው በአማርኛ እንዴት ነው? እስኪ ሞራል ሎ የምንለው ቀጥታ ሲተረጎም የሚያውቀው አለ? ሞራል ሎ እንግዲህ ቀጥታ የሚለው የሥነ ምግባር ህግ ይላል። ይሄኛው የመጀመሪያው ሉዓላዊ የእግዚአብሔር ፍቃድ ነው። እርሱ ምን ብለናል? የማይለወጥ የማይሻር፣ እኛ የማንሳተፍበት፣ እቺን ያዙ፣ እኛ የማንሳተፍበት፣ እኛ እንዲህ ነው ብለን ሐሳብ ማንሰጥበት፣ ምንም በቃ የሚፈጸም ነው የእግዚአብሔር ፍቃድ ነው። ይሄ ያ ሉዓላዊ ፍቃዱ ነው። አሁን ደግሞ ሞራል ፍቃዱ የምንለው ይሄ ሞራል ዊል የምንለው ወይም ደግሞ የሥነ ምግባር ህግ የምንለው ምንድነው? እርስ በርሳችሁ ተዋደዱ፣ ይቅር ተባባሉ፣ ተቀደሱ፣ እውነትን ተነጋገሩ። ይሄን አሁን ለምሳሌ ሰው ሊቃወም ይችላል። አይቻልም አላረግም ሊል ይችላል። ለምሳሌ ኤፊን ውደደው፣ ሪፒሌሶን አልፈልግም። የዚህ ጸሎት ሴንተሩ ይሄ ነው። ፍቃድ ሲል ይሄን ነው ትኩረት ፕራይመሪሊ የመጀመሪያ የሚያየው ይሄን ነው። ሞራል ዊል የምንለው ነው የሚያየው። ክርስቶስ ሞቶ ይነሳ በአንተ ጸሎት የሚሆን ጉዳይ አይደለም፣ ኦሬዲ የሚሆን ነገር ነው። ሰማይ ምድር መፈጠሩ ምናምን የሥርዓቱ ሁሉ ከዘላለም የእግዚአብሔር ሉዓላዊነት ነው። እኛ ሬዚስት የምናደርገው ነገር አለ። ኢየሱስ አይምጣ አትችልም፣ ይምጣ ይመጣል አልከም አላልከም ምንም ልዩነት አታመጣ። ያንተ ግን አልታዘዝ የሚለው ልብ ላይ ግን የእግዚአብሔርን ጸጋ እየጠየቅ በጸጋው ነው ሁሌ። አሁን ጸሎት አድርጎ የሚለን ለዚህ ነው። ለብሮ ታዲያ ምን ጸልዩ እያለን ከሆነ ለምንድን ነው ምን ጸልዩ እያለን ከሆነ ማለት ነው። ስለዚህ አሁን የምንጸልየው እግዚአብሔር ደካማ ስለሆነ ሳይሆን እኛ ስለማንታዘዝ ነው፣ ሬዚስት ስለምናደርግ ነው። ስለዚህ ጸሎት ምንድነው ሲባል ለእግዚአብሔር ራሳችንን ምን ማድረግ? ሰሬንደር ማድረግ፣ ጥገኛ ነን ማለት። ህይወቴ አንተን ያሳይ እኔን አያሳይ፣
ይሄ ግዴታ ነው። በዚህ መንገድ ውስጥ ካልገባን መቼም ቢሆን ያንን እግዚአብሔር በእኛ ውስጥ ያመጣውን ነገር ሰሬንደር ካላደረግን ማለት ሰሬንደር ማለት እኮ እሺ ማለት እኮ ነው። ሄደን መታዘዝ ማለት እኮ ነው። ልክ ጌታ እንዳለው በጌታ ሰማኒ ቅድም እንዳልኳችሁ ፍቃድህ ይሁን እንዳለው ማለት ነው። እሺ እነዚህን ዊሎች ትንሽ ሰፋ አድርገን እንይ። እሺ የእግዚአብሔር ሉዓላዊ ፍቃድ የምንለውን እንይ። ይሄ ምንድነው? ሊታቆሙት የማትችሉት ነገር፣ ሬዚስት ልታደርጉ የማትችሉት ነገር ነው ማለት ነው። ለዚህ ይሄ እግዚአብሔር የሚፈጽመው ማንን ሰው ሰይጣን ቢሆን የትኛውም ኃይል ቢሆን ይሄንን መለወጥ አይችልም። ኢሳይያስ 46 ኤፊ ዳንኤል 4:35 ላይ ያወጣልኝ እስኪ እኔ ኢሳይያስ 46 ላውጣሽ። ኢሳይያስ 46:9 እና 10 አነብላችኋለሁ። አንተ ኤፊዬ ዳንኤል 4:35 እሺ እንዲህ ይላል 46:9-10 የጥንቱን የቀደመውን ነገር አስታውሱ። እሺ እኔ አምላክ ነኝ፣ ከኔ በቀር ሌላ የለም። እኔ አምላክ ነኝ፣ እንደኔ ያለ የለም። የመጨረሻውን ከመጀመሪያው ገና የሚመጣውን ከጥንቱ ተናግሬያለሁ። ዓላማዬ የጸና ነው፣ ደስ የሚያሰኝን ሁሉ አደርጋለሁ እላለሁ። ሃሌሉያ። እስኪ እናንበው ደግመን ደስ ሲል የጥንቱን የቀደመውን ነገር አስታውሱ። እኔ አምላክ ነኝ፣ ከኔም በቀር ሌላ የለም። እኔ አምላክ ነኝ፣ እንደ እኔ ያለ የለም። ኢየሱስ ጌታ ነው። አሜን። የለም አምላክ ሆይ ድንቅና አንተ እንዳንተ ያለ የለም። እሰይ የመጨረሻውን ከመጀመሪያው ገና የሚመጣውንም ከጥንቱ ተናግሬያለሁ። ዓላማዬ የጸና ነው፣ ደስ የሚያሰኝንም ሁሉ አደርጋለሁ እላለሁ። ኢየሱስ ጌታ ነው። መብት ነው ጌታ ሆይ። ማን ይቃወማል? ቢቃወምስ ማን ምን ያመጣል? አንተ እግዚአብሔር ነህ። አንተ አምላካችን ነህ። አንተ አባታችን ነህ። ሁሉን ታደርግ ዘንድ አንተ ጌታ ሆይ ቻይ ነህ። አባት ሆይ በዚህ መልኩ በቃለ እኔ አምላክ ነኝ ስላልክ፣ እንደኔ ማንም የለም ስላልክ፣ አንተ ጌታ ሆይ ዓላማዬ የጸና ነው ስላልክ፣ አንተ አባታችን ስለሆንክ እናመሰግንሃለን። ስለዚህ ድንቅ ቃል አንተን የሚያከብር ቃል ስናይ ነፍሳችን ሐሴት ታደርጋለች። እኛን ደስ የሚያሰኝ እኛን ከፍ የሚያደርግ ሳይሆን ጌታ ሆይ የኛ ደስታ ያለው በአንተ አምላክነት ውስጥ በአንተ አባትነት ውስጥ ቃልህ አንተን ከፍ ሲያደርግ አንተን ልዩ ሲያደርግ ጌታ ሆይ ስምህ ይቀደስ። ዳንኤልን አንብብልን። ዳንኤል 4:35 በምድርም የሚኖሩ ሁሉ እንደ ምናምን ይቆጠራሉ፣ በሰማይም ሰራዊት በምድርም ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል። እጁንም የሚከለክላት ወይም ምን ታደርጋለህ የሚለው የለም። ድገሙ እስኪ የመጨረሻውን ፓርት። እጁንም የሚከለክላት ወይም ምን ታደርጋለህ የሚለው የለም። ኢየሱስ ጌታ ነው። የእግዚአብሔር ሉዓላዊ ፍቃድ። አዎ ኢየሱስን ሰዎች ለመስቀል ተነሱ። አዎ ግን የእግዚአብሔር ዕቅድ ነው። የእግዚአብሔር ዕቅድ ነው። ማን ነው ይሄን የሚነግረን ካላችሁ ሐዋርያት ሥራ ምዕራፍ 2 ቁጥር 23 ላይ እንሂድና ምን እንደሚል እናነብ። እግዚአብሔር በጥንት ውሳኔውና በቀደመው ዕውቀቱ ይህን ሰው አሳልፎ በእጃችሁ ሰጣቸው። አቤት አቤት አቤት። እሺ እግዚአብሔር በጥንት ውሳኔውና በቀድሞው ዕውቀቱ ይህን ሰው አሳልፎ በእጃችሁ ሰጣችሁ፣ እናንተም በክፉ ሰው እጅ ገደላችሁት። በማውቀት በቀደመው ዕውቀቱ በጥንት ውሳኔው እግዚአብሔር መስሎሃል። ዝም ብለህ የሰቀልክ አንተ እንድትሰቅል አላዘጋጀህም። ለዛ ነገር ግን ቆንጆ ተባባሪ ሆነ ተገኝታል ለመስቀል።
አሳልፈ ለመስጠት ለዛ ተሳትፋል። ፈልገ እዛ ቦታ ላይ ተገኝታል። አንድ ሰው ቸርች ሲገኝ ጌታን ያመልካል፣ ክለብ ሲገኝ ይሰክራል፣ ይዘሙታል። ስለዚህ ለዛ ነገር ለመፈጸም ቆንጆ ቦታ ተገኘ። እግዚአብሔር ነው እዚህ ያስቀመጠኝ አትልም፣ ሄደ ነው በፈቃድ ነው። ስለዚህ ሪስፖንሲብል ናቸው ለራሳቸው ኃጢአት። የእግዚአብሔር የዘላለም ዕቅዱ ግን ተፈጽሟል። ግን ደግ ነው፣ የሚያረጉትን አያውቅምና ይቅር በላቸው ይላል ጌታ ከላይ ሆኖ፣ ኢየሱስ ጌታ። ስለዚህ የእግዚአብሔር በጎ ፍቃድ ይሆናል፣ ቃል ኪዳኑ ይፈጸማል። ለአብርሃም የተናገረው ነበረ። ከዛ ኢቭን ለዮሴፍ ደግሞ አይታችሁ ከሆነ እናንተ ለመጥፎ ያላችሁትን እግዚአብሔር ለበጎ አደረገ ይላል። በእግዚአብሔር የዘላለም ዕቅድ ውስጥ ኢየሱስ መምጣቱ እንዳለ ሆኖ የዘር ሐረጉ የሚመጣበት ይሄ አብርሃም፣ ይስሐቅ፣ ዮሴፍ ምናምን እያለ ዳዊት እንደዚህ የሚለው ነገር እሱም የእግዚአብሔር ዕቅድ ነው፣ የማይለወጥ ነው። ስለዚህ ይሄ የእግዚአብሔር ሉዓላዊ ፍቃድ ነው። አሁን የኛ ጸሎት ፍቃደ ትሁን ስንል የምንለው ምንድነው የሚለውን ደግሞ ይሄ ደግሞ ምንድነው ሲባል የእግዚአብሔርን ነገር ያዘዘንን መታዘዝ ማለት ነው። ይሄን እምቢ ልንል እንችላለን፣ ልንቃወም እንችላለን። ምን ብለናል? ለምሳሌ አትስረቅ ተብለህ ትሰርቃለህ። ለሰዎች ይቅር በል ተብለህ አታረግም። አትዋሽ ተብለን አንዋሻለን። አትዘሙት ተብለን እንዘሙታለን። ይሄ የእግዚአብሔር ፍቃድ ምን አይነት ነው? የእግዚአብሔርን ቅድስና የሚገልጠው እሱ ምን እኔ አምላክ ነኝ አይደል? እኔ እግዚአብሔር ቅዱስ ነኝ እናንተም ተቀደሱ ብሏል። ስለዚህ ይሄኛውን ግን ሬዚስት ልናደርግ እንችላለን ማለት ነው። ስለዚህ በአንደኛ ተሰሎንቄ ላይ ያለውን ቃል እንየው። ቆይ ላውጣው። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ላይ እሺ እንደዚህ ይላል። ከላይ ጀምሮ ላንበው። ከቁጥር 1 ጀምሮ ይኸውላችሁ፣ ከቁጥር 1 ጀምረ እስከ 8 እንግዲህ በቀረውስ ወንድሞች ሆይ ልትመላለሱ እግዚአብሔርንም ደስ ልታሰኙ እንዴት እንደሚገባችሁ ከእኛ ዘንድ እንደተቀበላችሁ እናንተ ደግሞ እንደምትመላለሱ ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ እንለምናችኋለን እንመክራችሁማለን። በጌታ በኢየሱስ የትኛውም ትእዛዝ እንደሰጠናችሁ ታውቃላችሁና። እዚህ ጋር ጠንካራ አድርግልኝ። በጌታ በኢየሱስ የትኛውም ትእዛዝ እንደሰጠናችሁ ታውቃላችሁና ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁና እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ፣ ወንድሙንም አያታለን። ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና። እንግዲህ የሚጥል ሰውን የጣለ አይደለም፣ መንፈስ ቅዱስን በእናንተ እንዲኖር የሰጠውን የእግዚአብሔርን ነው እንጂ። እስኪ ቁጥር 9 አንብባት። እናንተ ራሳችሁ እርስ በእርሳችሁ ልትዋደዱ በእግዚአብሔር ተምራችኋልና ስለ ወንድማማች መዋደድ ማንም ይጽፍላችሁ ዘንድ አያስፈልጋችሁም። እናንተ ራሳችሁ እርስ በእርሳችሁ ልትዋደዱ በእግዚአብሔር ተምራችኋልና ስለ ወንድማማች መዋደድ ማንም ይጽፍላችሁ ዘንድ አያስፈልጋችሁም። በቃ ጳውሎስ እግዚአብሔር ይባርከው፣ እውነት ደቅ አረገልን። ሰውን መውደድ፣ ወንድም እህቶቻችሁ መውደድ ኦፕሽን አይደለም። ይህን ቃል ስሰማው ትንሽ በጣም ከባድ የቅድስና ፓርት ነውና፣ ግን የእግዚአብሔር ፍቃድ ይሄ ነው። የእግዚአብሔር ፍቃድ ተዋደዱ፣ ሰውነታችሁ በክብር ያዙት፣ ለዝሙት አይደለም፣ ለፍትወት አይደለም፣ ለምድራዊ ነገር አይደለም ይለናል ጌታ።
መዋደድ ኦፕሽን አይደለም። እህት ወንድሞቻችሁን ውደዱ። መጥላት ከሰይጣን ነው። ማንንም እንዳጠሉ ልባችሁን መርምሩ። ሁሌ ከእግዚአብሔር የተማራችሁት ነው አለ። ከእግዚአብሔር የተማርነው መውደድ፣ ከእግዚአብሔር የተማርነው ቅድስና። ይሄን እምቢ ልንል ስለምንችል ነው ስንጸልይ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የምንላት ፈቃድ ወንድሞቼን እንደወድ እርዳኝ፣ ይቅር እንድል እርዳኝ፣ እንድቀደስ እርዳኝ፣ ሰውነቴን ላንተ እንድሰጥ እርዳኝ እያለ ነው። ስለዚህ ይሄን እምቢ ልንል እንችላለን ማለት ነው እየጻፈልን ያለው። አንድ ዛሬ በጣም ደስ ያለኝን ቃል ይፌ ያነባትም ራሴን የማነብ ሚክያስ 6:8 ሚክያስ 6:8 እንዲህ ይላል። ሰው ሆይ አዲሱ መደበኛ ትርጉም መሰለኝ መልካም የሆነውን አሳይቶሃል። ሰው ሆይ መልካም የሆነውን አሳይቶሃል። እሺ እግዚአብሔር ካንተ የሚፈልገው ምንድነው ይጠይቃል። ፍትህን ታደርግ ዘንድ፣ ምሕረትም ትወድ ዘንድ፣ በአምላክም ፊት በትህትና ትራመድ ዘንድ አይደለምን ይላል። ብሉይ ኪዳን ላይ መሆኑ በጣም ገርሞኝ ነው። ሰው ሆይ መልካም የሆነውን አሳይቶሃል። እሺ እግዚአብሔር ካንተ የሚፈልገው ምንድነው? ፍትህን ታደርግ ዘንድ፣ ምሕረትንም ትወድ ዘንድ፣ በአምላክ ፊት በትህትና ትራመድ ዘንድ አይደለምን? ይኸው የእግዚአብሔር ሞራል ፍቃድ የምንለው ይሄ ነው። በብሉይ ኪዳንም በአዲስ ኪዳንም የሁሌም ፍቃዱ በእኛ ውስጥ ይሄ ነው። ፍቃድ ይፈጸም ስንል ይሄ ነው። እግዚአብሔር ሆይ ይሄን እንድታዘዝ እርዳኝ እያለ ነው። አሁን ደግሞ እግዚአብሔርን ሶስተኛ የምናየው ደግሞ የሚያስደስተው ነገር የሚያስደስት ለምሳሌ ሕዝቅያስ ላይ እንሄድ። ሕዝቅያስ 18:23 በስማ ከቀድሙ የበለጠ የነካኝ ቃል ይላል። ዛሬ እንደዚህ ይላል ሕዝቅያስ 18:23 በውኑ ኃጢአተኛ ሲሞት ደስ ይለኛልን ይላል ጌታ። አይገርም? ይላል ጌታ እግዚአብሔር። እስኪ ደግመን እናንብበው በእናታችሁ። በውኑ ኃጢአተኛ ሲሞት ደስ ይለኛልን? የኛ ደግ ጌታ አይለው ሰውን ወደ ሲኦል ይከታሉ ይላሉ። ይኸው መልሱ አይለውም። ጌታ ኃጢአተኛ ደስ ይለዋልን ሲሞት? አይለውም። ይልቁንስ ከመንገዱ ተመልሶ በሕይወት ሲኖር ደስ አይሰኝም። እኔ ጌታ ምን አይነት ድንቅ አምላክ ነው! ምን አይነት ድንቅ አምላክ ነው! ምን አይነት አባት ነው! የብሉይ ኪዳኑም የአዲስ ኪዳኑም ጌታ ራሱ ነው፣ አልተለወጠም። ጌታ አይለወጥም፣ ተለውጦ አያውቅም፣ አንድ ነው። ኢየሱስ ጌታ ነው። እቺን ቃል ሁሌ ከናውዲ ጋር ስናወራ እንላታለንና እንደዚህ ይላል አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ጀምሮ ዝም ብላችሁ ስሙ። ይህም በእውነተኛ መንፈሳዊነት በቅድስና ሁሉ በሰላምና በጸጥታ እንድንኖር ነው። ይህ በእግዚአብሔር ባዳኛችን ፊት ደስ የሚያሰኝ ነው። ምኑ ነው ደስ የሚያሰኘው? ልመለስ እሺ ከቁጥር 1 ጀምሮ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 እንግዲህ ከሁሉ አስቀድሞ ልመና፣ ጸሎት፣ ምልጃ፣ ምስጋና ለሰው ሁሉ ለነገስታት ባለስልጣን ሁሉ እንዲደረግ አሳስባለሁ። በሀገራችሁ ያለውን መንግስት አትሳደቡ። የእንግሊዝ መንግስት እያላችሁ አትሳደቡ። የፍራንስ መንግስት እያላችሁ አትሳደቡ። የስዊድን መንግስት እያላችሁ አትሳደቡ። ምን አድርጉ? ጸልዩላቸው፣ ማልዱላቸው። እሺ ይህን አሳስባለሁ። ከዛስ ይህም በእውነተኛ መንፈሳዊነትና በቅድስና ሁሉ በሰላምና በጸጥታ እንድትኖሩ ነው እንጂ የሀገሪቷ ራሱ ኢቭን ጸልያችሁ ሰላም መሆኑ መረጋጋት መሆኑ ለወንጌል እንድትሰብኩ ራሱ አቅም ይሆናል። ጦርነት ሲሆን የሰውን አይምሮ ይወስዳል፣ ያውካል። ጦርነት ሲሆን ሰው የሚያስበው ስለ ሆዱ ይሆናል፣ ይራባል፣ ይቸገራል። ወይኔ ስራ እንዴት ነው ወዴት ነው መሄደው የሚል ጭንቀት ውስጥ ነው። ሰላም ሲሆን ኖርማል ይሆንና ለመስማት ራሱ ጥሩ ኮንዲሽን ይሆናል። ስለዚህ ይሄ የጌታ ደስ የሚያሰኝ ነው። እሺ ይህ በእግዚአብሔር ባዳኛችን ኢየሱስ ጌታ ነው ፊት ደስ የሚያሰኝ ነው። እርሱ
ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ ይፈልጋል። የኛ ጌታ ሁሉ እንዲድን እውነትን ወደ ማወቅ፣ ይሄ እውነት ማን ነው? ኢየሱስን ወደ ማወቅ እንዲመጡ ይፈልጋል፣ እንዲድኑ ይፈልጋል። ኃጢአተኛው ሲሞት ደስ የሚሰኝ አይደለም። ምን አይነት ድንቅ አምላክ ነው! ምን አይነት ድንቅ አምላክ ነው! ስለዚህ ይሄ ደግሞ እግዚአብሔርን ደስ የሚያሰኘው። ስለዚህ እኛ ትኩረታችን ምንድነው ግን ብለናል? ሞራል ሎው ላይ ነው። አትዋሽ ስንባል ያው ሰዎች ቢዋሹም እግዚአብሔር ምን ያደርጋል? ያን ዲሲፕሊን ያደርጋል። ለምን ሲባል ማቹርድ እንዲሆን እንዲያድግ። ቅድም ጳውሎስም አንደኛ ተሰሎንቄ ይቀጣል አለ። ለምን? እንድንመለስ። ዕብራውያን ላይም አለ የሚወደው ልጅ ጌታ ይቀጣል። ስለዚህ ለምንድነው ሁሌ እቺን አስቡ ማይንዳችሁ ውስጥ የእናንተ ብልጽግና በጣም የሚገርም ሥራ መያዝ፣ የሚገርም ትዳር መያዝ አይደለም የመጀመሪያ እግዚአብሔር ፍቃድ ወይም ደስታው የእናንተ ባህሪ መስተካከል፣ እሱ መምሰሉ ነው አይደል? ቤት ውስጥ አባት አሁን አንዳንድ ቤተሰብ እኔን ነው የምትመስለው እያለ አባትና እናት ይጣላሉ። ኧረ አንቺን ነው የሚመስለው ይሁን እንትን አለችኝ እያሉ ከዛስ እሷን ነው የሚመስለው ሲባል እናትየዋ ደስ ይላታል። አባትዬ ይመጣና ልጅ እኮ አንተ ነው ባህሪው ራሱ እኮ አንተን ቁጭ እኮ ነው ሲል አይደለ ብሎ በቃ ፈገግ ይለዋል፣ ደስ ይለዋል። አባት መምሰሉን ነው መጀመሪያ የሚፈልገው። ስለዚህ አባት ምንድን ነው የሚፈልገው? ልጁን እንድንመስል ነው የሚፈልገው። ምን አይነት? ልክ ሰው ሲያስቀይመን ወዲያው ይቅርታ ሲለን እሺ ይቅርታ አድርጌያለሁ ልቀፍ፣ ቸግሮኛል ሲል እንካ አይዞ ወንድሜ አለውልህ፣ እንዲህ አድርግ ሲል እሺ እታዘዛለሁ ወንድሜ። በቃ እንደዚህ አይነት ልብ ሲል አቤት እኔን መሰሉ። ከዛ ጌታ ፈገግ ይላል። በቃ ይሄ ነው ደስታው። ከዛ ቀጥሎ ነው ሌላው ነገር። ለሚስትህ የምትሆነው እንደዚህ ስትሆን ነው። አንቺም ለባልሽ የምትሆኚው ክርስቶስን የሚመስል ጥሩ ባህሪ ወደ መምጣት ሲሆን፣ ካልሆነ ጦር ሜዳ ይሆናል ቤቱ። ስለዚህ ይሄ ነው የመጀመሪያው ነገር አንደርስታንድ ማድረግ ያለብን። ፍቃድ ይፈጸም፣ ፍቃድ ይፈጸም። ይሄ ነው ከጥላቻ ይልቅ ፍቅርን፣ ከውሸት ይልቅ እውነትን፣ ይቅር ካለማድረግ ወደ ማድረግ፣ ክራይስትን ሪጀክት ከማድረግ ወደ መቀበል። ይሄ ነው። ስለዚህ የእግዚአብሔርን የመጀመሪያው የእግዚአብሔርን ሉዓላዊ የሆነ ፍቃዱን እኛ ኖ ማለት አንችልም። ዳንኤል ላይ ኢሳይያስ ላይ ነግረውናል። ፍቃዱን ግን ይሄን ሞራል ፍቃድ የምንለው እምቢ ማለት እንትን አለ። ዲዛይሩንስ አንጸልይም ብለን እኛ እምቢ በማለት እኮ አንደኛ እኮ ነው ሲጀምር ሪካርድ ቢኖር እኔ ነኝ እሺ የሚወድሰው መቼስ እንትና ነው ብሎ ያልክልኛል። እኔ ነኝ የእውነት ለመናገር። እሺ የመጨረሻ ሐሳቤን ልናገርና ልጨርስ። አውቃለሁ የዕለት እንጀራችንን ስጠን የሚለው እንዳጓጓችሁ፣ ግን እየበላችሁ ነው። እሺ ስለዚህ ፍቃድን እርቦና ምን ቪዲዮ ማታበረው እየበላ እንዴ? እሺ እና አሁን ምንድነው አሁን የመጨረሻ የምናየው ቀጣይ ወደዛ ስለምንሄድ የዕለት እንጀራችንን ዛሬ ስጠን ስለምንሄድ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። እሺ በምድር ትሁን በሰማይ እንደሆነች የሚለውን እንዴ? እግዚአብሔርን በሰማይ ውስጥ ሰማይ ስንል ለምሳሌ ያው መላእክት ያሉበት ያንን ስናስብ ምንድነው ይታዘዙታል። ከዛ ሲታዘዙት የነሱ የሚደንቀው በደስታ ውስጥ ነው የሚታዘዙት። እንደኛ ተጨንቆ አይደለም፣ ደስ ብሏቸው በቃ ጆይፉል ነው። ከዛ ሲታዘዙ በፍጹም መታዘዝ ነው የሚታዘዙት ያለምንም እንቢ ማለት። እኛም ሰውነታችን ተቀይሮ ክርስቶስ ሲወስደን እንደዛ ነው የምንሆነው። ደስ ብሎ እንታዘዛለን። ለምን? ይሄ አልፈልግም የሚለው አዳማዊ ማንነት ምድራዊ ስለሚሄድ ማለት ነው። እዛ ምን የለም፣ ምንም ኃጢአት የለም፣ ምንም ፕራይድ የለም፣ ከዛስ ምንም መዘግየት የለም። አርግ ሲል ጌታ ፍጽም ይላል። እግዚአብሔር ይርዳን። እዚህም ልክ አርጉ ሲላል እሺ፣ ውጡ፣ እሺ፣ ተመለሱ፣ ኑ፣ እሺ፣ ይቅርታ አርጉ፣ እሺ። ይሄኛው ነው በቃ ይሄን ህይወት ለመኖር እየሞከርን ነው እዚህ በእግዚአብሔር ጸጋ። እንዳልኳችሁ ነው ይሄ ጸሎት ልጅ ነው የሚጸልየው አባትን ለማስደሰት እኮ ነው። ያን ህይወት ለመኖር የአባትና ልጅ እንጂ እኮ ይሄን ጸሎት ጸልየንስ መንግስተ ሰማይ ልንገባ አይደለም። ይሄን ካልጸለያችሁም ሲኦል ትገባላችሁ አይደለም።
ሲጀመር ደስ ብሎን አሁን የምንማረው እኮ ያል ውስጣችን ልባችን ስለተቀየረ ፈልገን እኮ ጌታን ለመምሰል ለመሻሻል መልካም ለሆን። ስለዚህ በሰማይ ያለው እዚህ ይሁን ምን ማለት ነው? በቃ እኮ ቀላል ነው። መላእክት በደስ ብሏቸው እንደሚያገለግሉ ደስ ብሎ ይላገልግል። እንዴት? እንደ ዮሐንስ በዘይት እየተጠበስኩኝ እንደ ዮሐንስ እየተገረፍኩኝ እንግዲህ ታሪክም እንደሚለው እንደ ጴጥሮስ ተዘግዝቄ እየተሰቀልኩኝ አረ እኔ እንደዚህ አይገባኝም እያልኩኝ በፍጥሞ ደሴት ላይ ተጥዬ እንደዛ ጆይፉሎኝ በእስር ቤት ሆነን የሚዘምር አያችሁ። እኔ እኮ እዚህ ጋር መጥቼ ለማስተማር አቤት ያለበኛል፣ ያንቀጠቅጠኛል። አረ እንትና ጸልዩልኝ ባካችሁ ዛሬ ምናምን ያስብለኛል። ከዛ ከጧት ጀምሮ ዛሬ ደግሞ አለሻውን አልጨረስኩም። እሺ ምን ላድርገው? እሺ ደግሞ አልገባኝም። እሺ ምንድነው ጌታ ሆይ እያልኩ ጨነቃለሁ። እነሱስ ግን እስር ቤት ሆነው ይዘምራሉ። ወደ እስር ቤት እየተወሰዱ አሁን እኔ አንዳንድ በአባቶችን ሳይ እነ ፖሊካርፕ ምናምን ሳይ አንዴ ልጸልይ ጊዜ ስጡኝ ይልና ይሄድና ተንበር እግዚአብሔር ሆይ ለዚህ ያበቃኸኝ አመሰግናለሁ ይላል። አንዴ ጊዜ ስጡኝ ብሎ እግዚአብሔር ሆይ ከዚህ ሰዓት አድነኝ አላለ። የሚገርመው የእሱን አባቶች ያው ታሪክ ሲናገር የሚለው አንዴ በጣም ይሄን የእሱን ታሪክ ለማየት ኢንስፓየር ያደረገኝ ከናኦዴ ጋር ስናወራ ስለ ታሪኩ የተወሰነ ሲነግረኝ ነውና እድሜውን ትክክል ባላስታውስም ሜቢ ናኦዴ ከስር ይጽፍልኛልና ጌታን እንዲክድ ይጠይቁታል። ከካደ ህይወቱን እንደሚለቅ ይነግሩታል። ፖሊካርፕ ማለት የመጀመሪያው ኦልሞስት አይ ዶንት ኖ እንደ አፖስቶሊክ ፋዘርም የሚታዩ ይመስለኛል የዮሐንስ ደቀ መዝሙር ማለት ነው። የዮሐንስ ደቀ መዝሙር ነውና ይሄ አባት ምንድነው ያደረገው? በካደው ሲባል ጌታ በ80 ምናምን 6 ይሁን ናኦዴ ጻፈልኝ ካለ በዚህ ሁሉ ዘመኔ ኢየሱስ ምን አለ? በድሎኝ አያውቅም፣ አልክደውም አለ። ምንም አድርጎኝ አያውቅም፣ ኢየሱስን አልክደውም አለ። ይሄ አባት ለጋሽ ነበር። ይሄ አባት ለሰዎች በጎ እንደነበር ታሪክ ይናገራል። ግን ካደው ሲሉት አልክደውም፣ የሮምን ወታደር አልፈራም፣ አልክድም፣ ምን አረገኝ? እንዴት አባቴን እክደዋለሁ አለ። አስባቸው ኮርት ላይ ቆሙ። እዚህች እድል አገኘው ብሎ ጌታን ሰብኮ ለጌታ ታማኝ መሆኑን የእግዚአብሔር መንግስት በሱ እንዳለ አሳይቶ የሚበልጥ መንግስት እንደሆነ እዛ አሳይቷቸው እዛ ኮርት ውስጥ ገብቶ እናንተ እዚህ ሮም ምናምን ከምትገዙት የሚበልጥ አለ ብሎ ይሄን ደግ ጌታ 86 ዓመት ሳገለግለው ምንም በድሎኝ አያውቅም አለ። ከዛ በኋላ ሊወስዱት ሊገሉት ሲሉ ሲፈረድበት አንድ ሞመንት ስጡኝ አለ ልጸልይ። ከዛ በኋላ ጸልይ ብለው ሰጡት። እግዚአብሔር ሆይ አገልግሎቴን ምድር ላይ ሁሉ ስላሰፋ አመሰግናለሁ አይደለም፣ ቸርቼ ስለሞላ 3000 ሰው ስለሚመጣ ጉባኤው ስላልበቃ አመሰግናለሁ አይደለም ያለው። በቲክቶኩ በዩቲዩቡ አቤት ፓስተር እንትና ስለተባልኩ አመሰግናለሁ አላለም። ላንተ ስም ተቀብዬ አድነኸኝ እንደ ልጅ ቆጥረኸኝ የመንግስት አገልጋይ ሆኜ ኢየሱስን ተወዳለህ ሰብዬ ልገደል ስለሆነ አመሰግናለሁ አለ። ለዚህ ክብር ስላበቃኸኝ አመሰግናለሁ። ለአባቶቻችን እስጢፋኖስ ለመጣው ለዚህ ክብር ስላበቃኸኝ ቴንኪው አለ። ከዛ በአደባባይ ነው አስረውት በእሳት ታሪክ እንደሚናገር ያቃጥሉት ነበረ። በእሳት ሲያቃጥሉት ይዘምር ነበረ ይላል። በእሳት እየተቃጠለ እሱ ወርሺፕ ያደርጋል። ይሄን አሁን ለማመን ለኔ አይከብደኝም። ለምን ዮሐንስ በፍጥሞ ደሴት ተጥሎ በእንደዛ አሰቃይቶት እንደዛ ሆኖ ተጥሎ የክርስቶስን የመጨረሻ ክብር በማየት የሚመጣውን ጌታ በማየት ተጽናና። የርኅራኄ አባት የመጽናናት ሁሉ አምላክ የሚለው እዛ ጋር ቃሉን ሄዳችሁ ስትመለከቱት እግዚአብሔር በበዛው መከራ የበለጠ ማጽናናትን ይሰጣል ነው። የፈለገ መከራ ቢመጣ ከሚያጽናናው ኃይል አይበልጥም ነው። ዛሬ ትንሽ ዲፕረስድ በሆን ከሱ በላይ የሆነ የሚመጥነውን ይሰጠኛል። በእሳት ስቃጠል ስለሱ ስም ደግሞ ከሱ በላይ የሆነውን ክብሩን ያሳየኛል። ስጋዬ እንዳይሰማው ምንም እንዳይስታየኝ ያደርጋል። ስለዚህ አምኖ እንደዛ ቢሉ አይገርመኝም። በዮሐንስ አይቼዋለሁ፣ በአባቶች አይቼዋለሁ። ጳውሎስ እስር ቤት ሆኖ የማቀቀ ሲዘምር ሲያመልክ አይቼዋለሁ። ስጋው ምንም እስካይሰማው እስጢፋኖስን አይቻለሁ። በድንጋይ እየተወገረ የሚያረጉትን አያውቁምና ይቅር በላቸው። የእግዚአብሔርን መንግስት ትኩረቱ እዛ ላይ እንዴት ስጋዬን አመመኝ ጌታ ሆይ ይቅር በለኝ እንዴት አይልም? ወይ ደግሞ እርዳኝ ላንተ ብዬ ሞቼልህ ጌታ ሆይ ያራግዘኝ፣ እየተቃጠልኩ ነው፣ እየነደድኩ ነው፣ ድንጋይ አናቴን እየመታ ነው፣ ወገቤን እየመታ ነው፣ አልጮህም፣ ይቅር በላቸው አለ።
ከየት መጣ? የእግዚአብሔር የሚያጽናናው መንፈስ ቅዱስ ጸጋ። ከዛ አልሞት ብሏቸው በጦር ወቅተውት ነው የገደሉት። አያችሁ፣ እንደዚህ አይነት ምስክር የሆኑ አባቶች አሉ። የእግዚአብሔር መንግስት ኢየሱስ ጌታ ነው። እንዴት እንደምወዳቸው ነው ስለ እንደነዚህ አይነት አባቶች የታሪክ ስሰማ እንዴት ነፍሴ ሐሴት እንደምታደርግ። እግዚአብሔር ያጽናናል። እግዚአብሔር በሁሉ ላይ ኃይል ይሰጣል። ስለዚህ ያ ፈጽሞ መታዘዝ ያለው እንደዚህ አባት እየተደሰተ የእግዚአብሔርን ለመታዘዝ ፍቃድ በቃ እየዘመረ ይሄ ይምጣ ነው። አሁን በሰማይ መላእክት ፈጽሞ ቶሎ የሚታዘዙ ያ ይምጣ ነው እያለን ያለው። ከዛስ ከማን ይጀምር ነው? ከኔ ፍቃድ በእኔ ትሁን ነው። አሁን በቃ ከኔ ይጀምር። ኢየሱስ ሆይ ዓለምን ቀይር፣ ለውጥ፣ ወጣቶችን አስነሳ። ኧረ እኔን መጀመሪያ ለውጠኝ፣ ይኸው ልቤን ግዛ፣ እንካ አቅም ስጠኝ። በቃ ስሚ ቀደስ ብለን ጀምራን። ክብር ለአንተ ብለናል። መንግስት ትምጣ ብለናል። ያንተ መንግስት ይግዛ ብለናል። ከዛስ ፍቃድ ይሁን፣ ያንተ ባለስልጣንነት ይታይ ብለናል። ከዛስ ያ በሰማይ ያለው ፍቃድ በዚህ ይታይ፣ በሰው ህይወት ላይ ይታይ ነው። ከዛ አሁን ምን እንጠይቅ ነው? ከዚህ ሁሉ ዛሬ ዲሲዥንን ማን ነው ያደረገ ያለው? የምሬ ነው። ጠይቁ፣ ከቻላችሁ ጻፉት፣ ሁሌ እንድታዩት። እኔ በጣም ነው ቻሌንጅ ሲያደርግ እጠይቃለሁ። አልጠይቅም። እንደውም አንዳንዴ በጣም አውቃለሁ ብዬ እንዲያስብ እግዚአብሔር ቃል እንዲ በቃ ምናምን ብዬ ነው ማለት ነው። እስኪ አንዴ ቀንበር አለት መረከክ። ከዛስ የትኛውን መንግስትን እየገነባው ነው? መንግስት በልቤ እየተገነባ ነው ወይን? ጥያቄ አንሱ። ከዛስ ካንተ ሚሽን ይልቅ የራሴን ነገር እጸልያለሁ ወይ? ቼክ አድርጉ። አንተ እንዲያድርግ ብለኸኝ ያልታዘዝኩ ቦታ አለ ወይ? ጥያቄ የምጠይቀው ብዬ ስጽፍ ይሄን እየጻፍኩ ለራሴ መጣልኝ እግዚአብሔር ብሎኝ ያልታዘዝኩት ቦታ እንዳለ። ከዛ እንዲህ ነው አስተምሮሻውን ይሄን እያልኩኝ ጽፌዋለሁ። ግን ምን ላድርግ? አሁን ራሱ ጌታ ሆይ እዛ ጋር እንድታዘዝ እርዳኝ እያልኩት ነው። ስላልቻልኩኝ አቅም ያስፈልገኛል። ዛሬ ምን እጸልያለሁ? ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን እየጸለይኩ ነው። አሁን ይሄው ያቃተኝ ነገር አለ። አሁን እንዲህ እያስተማርኩ መታዘዝ ጸጋው ያስፈልገኛል። በራሴ አልችልም። ስላስተማርኩ አልችልም። ስለፈለግኩ አልችልም። ጸጋው ያስፈልገኛል። ስለዚህ በሰማይ ያለው ያ ነገር በህይወት እየታየ ነው ወይ? የኛ ምን ይላል አሁን ይሄ ጀነሬሽን? ልባችሁን ተከተሉ፣ እውነት የሚመስላችሁ ነገር ተከተሉ፣ የሚያስደስታችሁ እቺማ ከልጅነት ይጀምሩ። ክለብ ካልሄድክ ፖል ይሉኛል። ለምን እንዲህ? በቃ ኢንጆይ አድርግ፣ የሚያስደስተን አድርግ። ለምን ነው የምትሄደው አንተ? እኔ የሚያስደስተኝን ነው ማድረግ ይሉኛል። ሌላ ሳይድ እኮ አለኝ፣ ግን እዚህ ጋር ቅዱስ ያን ትክክል አድርጌው ይሄን ኃጢአት አድርጌው የኔን የሆነች ቅዱስ አድርጌ ነው እዚህ ጋር ግን ሚሏት ግን ይመጣብኛል። አሁን ሳነብ ያየው የሚያስደስተን አርግ፣ ልብን ተከተል ይሉኝ ነበር ጓደኞቼ። የምሬ ነው የምላችሁ። በተለይ የሚያስደስታችሁን አርጉ። ሶሻል ሚዲያ ላይ የሚያስደስታችሁን አርጉ። እንደዛ አይልም ደቀ መዝሙር። ፍቃድ ትሁን፣ ያንተ ፍቃድ ትሁን፣ ያንተ መንግስት ትሁን፣ ያንተ መንግስት ይፈጸም። ክርስቲያን ራሱን የራሱን መንግስት አይገዛም። አሁን ራሱን ወይም አይገዛም ራስን አይገዛም። ከዛ አንፃር አይደለም። ራሱን አይገዛም ማለት አይመራም እንደማለት ነው። ማለት ይሄ በፈለኩት አደርጋለሁ ማለት። ራስን መግዛት ሌላ አለ። ለምሳሌ ከኃጢአት ራስን መጠበቅ ምናምን መግዛት እሷል። አሁን ደግሞ ከኪንግደም አንፃር መግዛት ሩል ማድረግ። ከዛ አንፃር ክርስቲያን ራሱን አይገዛም። ጌታን በደስታ ለእውነተኛው ንጉስ ሰሚት ያደርጋል። አረ ሰሚት ማድረግ እንዴት ደስ ይላል ለጌታ። ስለዚህ አሁን ዋናው ጥል እኔ ወይስ ክርስቶስ? እኔ ወይስ ክርስቶስ? እኔ ወይስ ክርስቶስ? መቼ? ሁሌ ጧት ስነሳ እኔ ወይስ ክርስቶስ? የልቤ ጌታ እኔ ወይስ ክርስቶስ? የልቤ ጌታ እኔ ወይስ ክርስቶስ? ኢየሱስ ንጉስ ነው። በሰማያትም በምድር ላይ ከምድር በታች ባለው ከስሞች ሁሉ በላይ ስም የተሰጠው ንጉስ ነው። እርሱ የዘላለም አባት ነው። ንግስናው የሚሻር አይደለም። ስልጣኑ ለዘላለም የነገሰ ነው። የማይለወጥ የማይሻር ነው። ነገስታት ያልፋሉ፣ ምድራውያን ኃያላን ያልፋሉ፣
እርሱ ግን ሞት ሊይዘው ያልቻለ ሞትን ድል አድርጎ የተነሳ የዘላለም ንጉስ ነው። ለክርስቶስ እንገዛለን። ትውልድ እንዲገዛ በህይወታችን ያሉ ትውልድ እንዲገዛ እናስተምራለን። በድፍረት እንናገራለን። ከኛ ህይወት ክርስቶስ ይቀድማል። ከኔ ህልም ኢየሱስ ይቀድማል። እኔ ከተማርኩት ኢየሱስ ይቀድማል። ከኔ ስራ ኢየሱስ ይቀድማል። ከገንዘቤ ኢየሱስ ይቀድማል። ከትዳሬ ኢየሱስ ይቀድማል። እርሱ ንጉስ ነው። ንጉስ ነው። አይኖቹ የእሳት ነበልባል የሆኑ የሚመጣ ንጉስ አለ። ሁሉ የሚሰግዱለት ንጉስ ኢየሱስ ጌታ ነው። እርሱ ነው ንጉሴ። እርሱ የሱ መንግስት ነው። ልቤ ይገዛል። ዛሬ አሻፈረኝ ቢል ዛሬ እምቢ ቢል ቀን ይመጣል። ከዚህ ቀን ጀምሮ ይገዛል። ነገ እምቢ ብሎ ቢወድቅ ይነሳና ለንጉሱ ይገዛል። የኔ ልብ ሰሚት ያደርጋል። ሰሚት ከማድረግ ውጪ ሌላ ምርጫ የለውም። ዛሬ ሊያቀተው ይችላል። ዛሬ ፖል ሊታገል ይችላል። ነገ ወድቆ ሊታገል ይችላል። መጨረሻው ግን መገዛት ነው። መገዛት ነው። ለንጉሱ እንገዛለን። እንገዛለን። አረ እንገዛ። የእግዚአብሔር መንግስት በልቤ ላይ እኮ ነው። ትቀልዳለህ? እኔ እሺ ስል እኮ የእግዚአብሔርን መንግስት እየታዘዝኩ እኮ ነው። የእግዚአብሔርን መንግስት ድሮ በኃጢአቴ ነው የምታወቀው። ድሮ በማይረባ ነገሬ ነው የምታወቀው። ዛሬስ ግን የእግዚአብሔር መንግስት በልቤ ነው። እሺ ስል ንጉስ የለካ እያልኩኝ ነው። እኔ አልገባኝም ነበር እኮ እስከዛሬ። እንዲያድርግ ስባል እሺ ስል ለካ አንተ ንጉስ ነህ እያልኩኝ ነው። ለካ መንግስቱን እያሰፋው ነው። ለካ እኔ እኮ ድሮ መንግስት የሚመስለኝ በቃ ሄቨን ላይ ሄጄ ምናምን መስሎኛል። ለካ አለ መጥቷል። ለካ ሰራተኛው ነኝ ያለው። አረ እድሜ አይበላም፣ ዘመን አይበላም። እገዛለታለሁ። አንድ ያዞኝ ከሆነ ሌቪ ያዞኝ ከሆነ እገዛለሁ። ይቅርታ አድርግለት ብሎኝ ከሆነ አደርጋለሁ። ቤተሰብ ጋር ታረቅ ከሆነ አደርጋለሁ። አንተ ንጉስ ነህ ጌታ ሆይ፣ አንተ ንጉስ ነህ። ልቤ ጌታ ሆይ ባንተ ይነዳል። ጌታ ሆይ እውነት ጩኸት ብቻ ሆኖ አይቀርብኝ። ጌታ ሆይ የሚታዘዝ አድርገኝ። አባት ሆይ ኃጢአትን አልውደድ፣ የሚመጣው ነገርን አልውደድ። ጌታ ሆይ የሚመጣው ነገር አይውሰደኝ። ጌታ ሆይ ልቤ ያንተ መንግስት ይሁን፣ ያንተ መቀመጫ ዙፋን ይሁን። ጌታ ሆይ ግዛበት፣ ሰልጥንበት። ጌታ ሆይ አንተ ጨዋ አምላክ ነህ አውቃለሁ። እጅ አጠመዝዝም፣ ግን እንደፈለክ አርገኝ። ጌታ ሆይ ባሪያ አርገኝ። ጨቁነ የፈለከውን አርገኝ። ጌታ አንተ የፈለከውን ያንተ ፍቅር ነው። ጌታ ሆይ ስትቆጣውላ ፍቅር ነው፣ ስትመልሱላ ፍቅር ነው። ጌታ ሆይ አንተ ጋር ክፋት የለም እኮ አመጽ የለም። የፈለከውን አርግብኝ ጌታ ሆይ። እኔ ራሴን እሰጣለሁ አባት ሆይ። እኔ አልችልበትም ጌታ ሆይ። ልቤ ባንተ ትወሰድ። ደግሞ ጌታ ሆይ ልቤ ሊያሻፍት ወደ ሌላ ነገር ሊወስድ የሚመጣውን ጠብቀኝ። የማልችለውን አንተ ታውቃለህ አይደል? ባውንደሪ ማበጀት ላለብኝ አንተ እንዳበጀ እርዳኝ። እንዳይመጣም ሆነ ያለበትን ከልክልልኝ። አታምጣብኝ ጌታ ሆይ። ልታዘዝህ። ትበልጥብኛለህ። ከህልሜ ትበልጣለህ። ከልጅነቴ ጀምሮ ከሰራውበት ነገር ያንተ መንግስት ይበልጣል። ያንተ ሚሽን ይበልጣል። ጌታ ሆይ እዚህ ካሉ ከኤፊ ከአቢጊያ ከናኦድ ከዛንታ ጋር ጌታ ሆይ እዚህ ካሉ ወንድም እህቶቼ ጋር እተባበራለሁ። ወደ መንግስት ይበልጥብኛል ከኔ ህልም ጌታ ሆይ ከወንድም እህቶቼ ጋር አንተን ትኩረት አድርጌ እተባበራለሁ። መንግስት ትምጣ። ፍቃድህ በሰማይ እንደሆነ እንዲሁም በምድር ትሁን።